ዜዶ የጾሟን ጉዳይ እንጨርሳት ወይስ እናቁማት? ሰላም ጾም ልጠይቅ አለሁልህ። ሰላም ክብር ለኢየሱስ ይሁን። ሰላም አሜን አሜን። ክብሩ ይስፋ። አሜን አሜን። እንዴት ነህ? የባለፈውን የጾሟን እንጨርሳት ወይስ ትለፈን? እንጨርሳት እንጂ ምን ችግር አለ? አንተ እየጾምክ ነው ግን እኔ አይ ሙሉ ወንጌል አይደለሁማ። ኦርቶዶክስም አይደለህም አይደለሁም። ስለዚህ ያው ለጊዜው ፓርክ አድርጌ ቆሜያለሁ። በእውነት እንትኑን እሱ ላይ እንቀጥላለን። ግን ሁሌ ጥያቄ የሚሆንብኝ አንድ ነገር አለ በአንተ ላይ። የት ቸርች ነህ? ምን ትካፈላለህ? ህብረት ታደርጋለህ? የእውነት አሁንማ እንዴ ነገርኩ እኮ የተለያየ ነገር ስለሆነ አንድ ሆኖ ለመካፈል ተቸገርኩኝ። አይ ምን አላስያዘችህም ነቢይት? አይ እኔ ፓስተር አላዛር ነበር ያስተማረኝ። ነገርኩ እኮ ፓስተር እንጂ እሷ ያለችው አሁን ለምሳሌ ነቢይት ብርቱካን ያለችው ሜሪላንድ ነው። እኔ ያለሁት እሷ ኢስት ኮስት፣ እኔ ዌስት ኮስት ነን። በፍላይት ራሱ 5 ሰዓት ፍላይት ነው ያለው። ቸርች እንዴት አልተያዝክም ብዬ ነው። ከተጠመቅክ በኋላ አንተ ከተጠመቅኩ በኋላ ቸርችን ለመያዝ እንዳልኩ እጠይቃለሁ፣ እማራለሁ። ቸርች ግን የለም። ቸርች እንዳልኩ ለመሄድ አልኩ እኮ አሁን ለምሳሌ የሆነ ቸርች ብትሄድ እዚህ የሚያስተምርና የለም አለ። እዚህ ያለው ምንድን ነው? እኔ ችግር አለብኝ፣ ጥያቄ አበዛለሁ። የእኔ ችግር እሱ ነው። ተጠይቃለሁ። አይ እኔ እውነት አለ የምንነጋገረው። አንድ ቀን ሄደህ ታውቃለህ? አንተ ከተጠመቅና ወደ ሀገር ወደ ስቴት ከተመለስክ ሄደህ ታውቃለህ? ቸርች ነው የምልህ። ፊዚካሊ ቸርች ሄደህ ታውቃለህ? ፓስተር ቶሎሳ ጋር ሄጄ ነበር። ስማ ኦን ዩር ዌይ አውት እንትን ነው እሱ። እሳቸው እንትን አይደል ያሉት? በዛው በቆረጣ በእንትን ስታልፍ ነው ያለፍከው። አትላንታና እንትን እኮ ሜሪላንድ ይለያያሉ አባቴ። እዚህ ነው ወይስ ሌላ ሀገር ነው አንተ የምትኖረው? ኖ አንተ ያልኩህ አንተ አትላንታ ነህ እንዲ ያለው? አትላንታ አይደለም አይደል? አትላንታ አይደለም እኮ። ስለዚህ በዛው ስታልፍ ነው የሄድከው እንጂ አንተ ነው የጠየቅኩ እዛ ህብረት የምታደርግበት። ሰው ህብረት ካላደረገ፣ በነገራችን ላይ ህብረት ካላደረገ መቀበሉ ጌታን ተቀበልኩ ማለቱ መጠመቁ ምንም አይጠቅመውም በነገራችን ላይ። አይ እሱን አይደለም አሁን እኔ የምጠይቅ። አሁን ህብረት ቢደረግ ራሱ አሁን ለምሳሌ መሰረተ ክርስቶስ ከቃለ ሕይወት የተለየ ነገር አላት አይደለ? የራሷ የሆነ ሙሉ ወንጌል የተለየ አላት አይደለ? የራሷ የሆነ አይደለም ነው? አዎ ምንም ይሄ እኮ ልዩነት የምንለው እኛ አሁን የራሳቸው ዲፕሊ ስትገባ ልዩነት የሚመስሉ ነገሮች አሉ። ማንክዳቸው ነገሮች የሚመስሉ ሳይሆን አንድ የሚያደርጉን ነገሮች ግን አባቶቻችን ሞኞች አይደሉም። ተነጋግረው ነው ቁጭ ብለው ሁሉ ነገር እንትን አድርገው ካውንስሉ ለምሳሌ በካውንስል ስር ሲሆኑ ህብረት ሲያደርጉ ዝም ብለው ያደረጉት ነገር አይደለም። ስለዚህ እሱ በዚህ የሚታይ ነው። እኔ ግን ለአንተ የምነግርህ ሰው ግን እኔ ሰውን ምንድነው አድቫይስ የማደርገው የመጀመሪያ የሚበላውም ሰው የሚጠፋውም ወደ ዓለም የሚመለሰውም ከህይወት የሚጎለው ምንድነው ብዬ አስባለሁ? ህብረት ማድረግ ካልቻለን የፈለገ ለምን በአገልግሎት ውስጥ የነበረ ፓስተር አይሆንም ማለት ከዚህ በፊት አገልግሎት ውስጥ የነበረ በብቻው የሆነ ቀን ግን ይበላል። አንተ ከየትኛው ነህ? ምን ማለት ነው? አንተ የትኛው ህብረት ላይ ነው የምታገለግለው? እኔ በሙሉ ወንጌል ስር ማለት ግኝቷ በሙሉ ወንጌል ስር የሆነች ቤተክርስቲያን ውስጥ ነው ያለው። ሙሉ በሙሉ በሙሉ ወንጌል ነው ወይስ ማለት ከዛ በብራንችነት የወጣ ውስጥ ነኝ ያለሁት? እንዴት ይወጣል? እዛ ወንጌል ከሆነ ሙሉ ወንጌል ነው የሚወጣልን። አይ አሜሪካ ሀገር ሲመጡ እዛ የነበረ አገልጋይ ራእይ ስለነበረው እዛ እሱ ፕላንት ባደረጋት ቤተክርስቲያን ውስጥ ነው ያለሁት። ግን ስለዚህ ከሙሉ ወንጌል ጋር አንድ አይነት ናቸው። የሙሉ ወንጌል አስተምሮ ማለት ነው። አስተምሮ ሙሉ በሙሉ ከሙሉ ወንጌል ጋር አንድ አይነት ናቸው አይደል? ደምረውን አግባ ስለሚያውቃቸው ብዬ ነው። በጣም ከስር ሆኜ ነበርና በመጀመሪያ ደረጃ ዮኒ የት ነው ቸርች ብለ የመጠየቅ ማንዴት የለም። ምክንያቱም ዮኒ እኛ ጌታን ተቀበለ ብለው ያሳዩን እዙ አደባባይ ላይ ነው፣ እዙ ቲክታክ ፕላትፎርም ላይ ነው። አይ በቃ እሱ መለሰልኝ። ስለሱ ከሱ ጋር አወራለሁ ዛሬ። ትላንትና የእግዚአብሔር ስለሱ ከሱ ጋር አወራለሁ። አንተ ሌላ ነገር ካለ እኔን የሚመለከት ነገር አወራ
ለምን ይኸውልህ፣ አሁን እኔ አሁን እኔ ልናገር። ዮኒ እኮ ራሱን የቻለ ሰው ነው። ስለሱ እኔ እና እሱ አውርተናል። ልናገርና ሌላ ነገር ካለ ቀጥል። ከፈቀድ ነው ስለአንተ ሳይሆን ስለአንተ ብቻ ሳይሆን አንተ ምን እሱ ነው እንዲወስዱ ያስጠመቀ ዮኒ። እኔ አሁን ለምሳሌ ቆይ አንዴ ደግሞ ከእሱ ጋር እንጨርሳለን። አሁን ለምሳሌ እኔ ቆይ ከእሱ ጋር የምጨርሰው አንተን የሚመስሉ ቆይ ስለ ትምህርት ስለምናምን ጥያቄ ካለ ከኔ ጋር ታወራለህ። ስለ ጥምቀቱ ስለምናምን ስለሌላ ነገር እኔ ከዮኒ ጋር እሱ ሙሉ ሰው ነው። ሙሉ ሰው አንድ ደቂቃ ብቻ ላውራ። እሺ ሌላውን ጠይቀው ደሜ እሱን ተወውና ሌላ ጠይቀው። ስለ ወንድማችን ዮኒ ተወው አንተ፣ እሱ አያገባም። አንተ አይደለም። እንደዚህ ማጨናነቅ አይጠበቅብህም ነው። መብቴ ነው መብቴ ነው መብቴ ነው። የት ቸርች ነው ያለው የመጠየቅ መብት አለ። እና ሌሎቹን ጌታን ተቀበሉ እያላችሁ ቁጥር ለምን ታጽፋላችሁ? እንደዛ ከሆነ አልገባኝም። ምን እንደምታወራው አልገባኝም። ቁጥር ለምን ታጽፋለህ? ምን ማለት መሰለ ያለው ደምረው ያለው ምንድነው? ደሜ ቲክታክ ላይ መጣችሁ ቁጥር ጻፉ፣ ይህንን የምትፈልጉ 7ን ጻፉ፣ 2ን ጻፉ፣ ጌታን መቀበል የምትፈልጉ እያሉ ይጽፉና በውስጥ አናግረው ራሳቸው ጌታን ተቀበለ ብለው ያውጃሉ በየጊዜው። ስለዚህ እነሱ የት ቤተክርስቲያን እየሄዱ ነው ክትትል የሚያደርጉት ነው? ይያዛሉ፣ ባሉበት ሀገር ይያዛሉ። ምን አዲስ ነገር? በምን እርግጠኛ ይያዛሉ? ምንም ይሄ አዲስ ነገር አይደለም። እሱ ችግር የለውም። እኛም እንሰጣለን ለፓስተሮች፣ ባሉበት ከተማ ላይ ለፓስተሮች እንሰጣለን። ወዳጅ ምን ሆነ ነው? አንዴ ሁለተኛው አንተ ድነት አላጣም ድነት አይታጣም ብለህ የምታምንና በዚህ ነገር ላይ በደንብ አድርገህ ራስን ፕሩቭ የምታደርግ ሰው ነህ። ሙሉ ወንጌል ቤተክርስቲያን ደግሞ ድነት እንደሚታጣ የምትናገር ቤተክርስቲያን ናት፣ የምታስተምር ቤተክርስቲያን ናት። ሶዛት አሁን አንተ ካለ እምነት አኳያ አሜሪካን ሀገር ውስጥ ከሙሉ ወንጌል የመጣ ፓስተር በመሰረታት ቸርች ውስጥ ነው ያለሁት ብለሃል። ሲጀመር የቸርቹ ባለቤት አንተ ያልከው ፓስተር ነው እንጂ ሙሉ ወንጌል እሷን አንተ የምትለውን ቤተክርስቲያን አታውቀውም፣ እውቅናም አልሰጠችውም። ለምንድን ነው በድፍረት እንዲህ ለመናገር የቻልከው? እሺ ሌላ እንትን አለ። በስነ መለኮታዊ በሆነ ነገር ላይ ማውራት ትችላለህ ከኔ ጋር? መጽሐፍ ቅዱስ ላይ እናውራ። እኔን እንደጠየቅከኝ ቆይ ደሜ ዝም በል። እኔን ጠይቀኛል፣ እኔ ነግሬሃለሁ። አንተም ደግሞ የተጠየቅከውን ትመልሳለህ። ማብራት ከሙሉ ወንጌል የወጣ ነው። ሙሉ ወንጌል ደግሞ የምትለው ድህነት ሊቋረጥ ይችላል ነው የምትለው ሙሉ ወንጌል እንደሰማሁት። አንተ ደግሞ ድህነት አይቋረጥም ብለህ የምታምና፣ ስለዚህ ከዛ ጋር የማይገናኝ ነገር ከሆነ ልዩነት አለው ማለት ነው። እንዴት ሊሆን ቻለ? ይህንማ ቀስ እኔ ድህነት የወንጌል ቃል አይደል? ደህንነት አሁንም የምነግርህ ደግሜ የምነግርህ ሰዎች በገቡበት መንገድ ብቻ ይወጣሉ ብዬ ባለፈውም እኮ አንተ ቤት ስንገባ ይሄ ነበር የውይይት ማዕከላችን የነበረው። ረስተኸው ነው። ሰዎች በገቡበት መልኩ ሊወጡ ይችላሉ። የዕብራውያን መጽሐፍ ምዕራፍ 6ን የዕብራውያን መጽሐፍ ምዕራፍ 10ን በእነዚህ ሁለት ምክንያቶች ብቻ ሰዎች በገቡበት መንገድ ሊወጡ ይችላሉ፣ ደህንነትን በዚህ ሊያጡ ይችላሉ ብዬ ባለፈው ጊዜ ነግሬሃለሁ። ግን የእናንተ ትምህርቱ የሙሉ ወንጌል ትምህርትና ያንተ ይለያየለ እንዴ? ማብራት ሙሉ ወንጌልም ብትሆን ሰዎች እግዚአብሔር ልጅ ክርስቶስ ኢየሱስን ካገኙ በኋላ እውነተኛ መዳን ከዳኑ በኋላ ሰዎች ይጠፋሉ የሚል ትምህርት የላትም። ሰዎች የሚጠፉት በክህደት ነው የሚለው ግን የተሰነደ ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ምን አልከኝ? አሁን በደንብ አድርገህ ስማኝ። በኃጢአት ከኖረ ይሄ ትምህርታችን አሁንም ደግሜ የምነግርህ የሰው ልጅ በኃጢአት መኖርና የሆነ ጊዜ በህይወቱ መሳሳትና ኃጢአት መስራት ሁለቱ አስወራኛ ከጠየቀኝ አስወራኝ። አንዴ ክሊር አድርግልና ድህነት ይታጣል አይታጣም? ይሄን ብቻ መልስልኝ። ድህነት ከዛ ማብራሪያውን ትገባለህ። ደህንነት በአንድ ነገር ሊጠፋ ይችላል ማለት ምን ማለት ነው? ሰዎች በገቡበት መንገድ ሲወጡ ሊጠፉ ይችላሉ። ምን ማለት ነው? ያንን እምነታቸውን ሰዎች እምነት ብቻ ነው
አለማመን ነው ሰውን የሚያጠፋው። መጽሐፍ ቅዱስም እንደዛ ስለሚነግር ዮሐንስ ወንጌል ምዕራፍ 3 ቁጥር 16። ስለዚህ ሰው በኃጢአት ይኸውልህ፣ ለምሳሌ የዳነ ሰው ኃጢአት አይሰራም የሚል ትምህርት አንድ ጊዜ ስማኛል አይደለማ። ግልጽ አድርጋ አስቀምጥልንና እኔ አሁን አንተ ጠያቂ፣ በነገራችን ላይ ይኸውልህ እየሰማህ ነው አይደለ? እሱ ብቻ ጠያቂ አይሆንም። እሱ ብቻ ጠያቂ አይሆንም። እኔ የምጠይቀው እሱ የሚጠይቀኝ ይሄ በእንትን ነው አይደለም፣ በዚህ አይነት ነገሮች የሚጠይቀኝ አይደል? እኔ የምጠይቀው ደግሞ ከታሪክ ጋር አያይዤ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከሚደረጉ ስርዓቶች ውስጥ በመጽሐፍ ቅዱስ ግን የማይታወቅ ስርዓት አነሳለታለሁ፣ ይመልስልኛል። ይሄንን አልወጣም ካልከኝ ብቻ ነው የምትጠይቀኝ። አትወጣም አይደል? እኔ አልወጣም። ሲጀመር እኔ ጠይቀህ አትወጣም። ሌላ ሰው አታስገባ። የጆኒ ከቻልክ ፕሮፌትን አስገብቻለሁ። ግድ የለም። እኔና ደሜ ብቻ አንተ ጋር የማወራው ፕሮፌት ጸገነት ካለችማ ጎበዝ እኮ ናት እሱ። ግድ የለም። እኔና እሱ በዚህ ነብያችንን ላስገባት እንዴ? የሴቶች መብት ይከበራል። ታስገባቸዋል። እንዳይበጠበጥ እኔ ደሜን ስለምፈልገው ነው ያውራኝና ከዛ በኋላ እኔ እሱ የሚጠይቀኝ መልስለትና እሱ ግን ከዛ በኋላ እኔ የምጠይቀውን ይመልሳል አብሮ። በቃ ስለዚህ አታስገባል። እኔ አሁን አንተን ማወራክ ከአንተ ጋር የምንግባባው በዚህ በመጽሐፍ ቅዱስ ነው አይደል? በመጽሐፍ ቅዱስ ነው። አንተም በምታምነው መጽሐፍ ቅዱስ፣ እኔም ባምነው መጽሐፍ ቅዱስ የምናወራው። ስንት ጥያቄ ነው የምጠይቀው? ስንት ጥያቄ ነው የምትጠይቀው? እኔ የመዘገብኩኝ በኋላ እኩል ጥያቄ ነው የምንጠይቅ። ስንት ጥያቄ ነው የምትጠይቀው? መጀመሪያ ግን አዳምጥ። መጀመሪያ ወይም ደግሞ 10 ደቂቃ የያዘለትና የፈለገውን ነገር ይጠይቅ። 10 ደቂቃ ይሰጠኛል። የፈለገውን ነገር ጠይቅ። እኔ የምፈለጉትን ጠይቀዋለሁ። የፈለግከውን ነገር 10 ደቂቃ ስጠውና አንተ በመጽሐፍ ቅዱስ መወያየት ፈርተህ ነው እንዴ? እያመቻቸውልህ እኮ ነው። አንተ ብቻ ጥያቄ አትሆንማ። እኔም በመጽሐፍ ቅዱስ አንተ የዘላለም ሕይወት የለህም ብዬ ልጠይቀው። ለምን? የፈለግከውን አይደለም። ይኸውልህ እኔን አትሰረኝ። ይኸውልህ አትፍራ። እኔን አትሰረኝ። የፈለግከውን ነገር ጠይቀኝ። የፈለግከውን ነገር እንደውም አንድ ነገር ልንገርህ አይደል? ይኸውልህ እኔ 5 ደቂቃ ብቻ ትሰጠኛለህ ለእኔ። 10 ደቂቃ ውሰድ አንተ ከፈለግ። ከመጽሐፍ ቅዱስ አንወጣም። ይኸውልህ 10 ደቂቃ ውሰድ። ደሜ ምንድን ነው ችክ የምትለው? ደሜ አለ በመጽሐፍ ቅዱስ ነው የምንጠያየቀው ብሎ ዜድ ነገረ። 10 መድገሙ ሕፃን ልጅ አይደለን እኛ። ያዝለት 5 ደቂቃውን እኔ አናቴ ላይ አድርግልኝ። 5 ደቂቃ ይጠይቅ ነው። ጠይቅ። አንተ ነው የምጠይቀው። 49 ነው። ከ50 ብዬ ዝላለሁ። ከ55 አቆማለሁ። ጎሄድ ዜድ የዘላለም ሕይወትን በሳክራመንት ታጣለህ አታጣም? የዘላለም ሕይወትን በሳክራመንት ታጣለህ? የዘላለም ሕይወት ኢየሱስ ክርስቶስ ነው። እሱን ስታገኝ ወደ ሳክራመንት ትሄዳለህ። የእኛ እምነት እሱ ስለሆነ ማለት ነው። የዘላለም ሕይወት የሚያገኘው ሰው እንዴት ነው ከሆነ ላሳይ፣ እንዴት እንደሚያገኝ አጭርና ግልጽ የጠየቁ ወንድሜ እኮ ላሳይ እንዴት እንደሚያገኝ እሱን እኮ ነው ያልኩህ። አጭርና ግልጽ የዘላለም ሕይወትን በሳክራመንት ታጣለህ አታጣም? አጣለው አላጣም ብለህ ከዛ ወደ ማብራሪያ ትሄዳለህ። በቃ የዘላለም ሕይወት በሳክራመንት የሚታጣ ነገር አይደለም ማለት ምን ማለት ነው? ሰዎች የዘላለም ሕይወት ያላቸው ሰዎች ወደ ሳክራመንት ይሄዳሉ። ሰዎች የሚወለዱት በእምነት ነው። ከዛ በኋላ እነዚህ የሚፈጸሙትን ነገሮች ይፈጽማሉ። ስለዚህ አንተ በእምነት ብቻ ነው የምትድነው ማለት ነው። በእምነት ብቻ ትወለዳለህ። በእምነት ብቻ ከእግዚአብሔር ጋር ትታረቃለህ። ከዛ በኋላ የቤተ ክርስቲያን ስርዓቶችን ትፈጽማለህ ማለት ነው። ማስረጃ አምጣልኝ። በእምነት ብቻ እንደሚዳንና በእምነት ብቻ እንደሚወለድ ማስረጃ አምጣልኝ። ኦኬ፣ ገላትያ መጽሐፍ ምዕራፍ 3 ቁጥር 26 አንብበው። እንደዛ አይልም እሱ። ኦኬ፣ አንብብልን አንዴ ጆ አንብብልን። 3:26 ነው። በቃ በእምነት ሰው እንደሚወለድ በክርስቶስ ኢየሱስ በእምነት እንደሚወለድ ያሳያል። አንብበው ቶሎ ፍጠን። ገላትያ 3:26 ነው ያልኩት። እኔ ያልኩትን ብቻ የምታደርገው 26። እሺ 3:26 ምን ይላል? 3:26 27ንም ታነባለህ። 26 ነው ያልኩህ። እኔ የምፈልገው ምን ችግር አለ?
ይነበባል መጽሐፍ ቅዱስ ኦኬ አታላበት ምን ይል መሰላችሁ? በእምነት በኩል በእምነት ብቻ አይልም እዚህ ጋር በምን በኩል ነው ግን የሚለው? አይ በእምነት በኩል ሰው በምን በኩል ነው እግዚአብሔር? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። በቃ አለቀ። ስለዚህ ጥምቀቱም አለ። ጥምቀቱ ቆይ ላብራራ አለ። በቃ ጠየቀኝ አይደል? ጠይቀኝ ያላል ላብራራ አለ። የሚብራራ ክፍል ስለሆነ ማለት አየህ፣ እኛ መጽሐፉን ስንረዳ በሙሉአት ነው የምንረዳው። ምን ማለት ነው? 3:26 27 ምን እያለ ነው? ይሄ ለብሳችሁታል ነው የሚለው። ምን ማለት ነው? ይሄ የተወለደ ልጅ ነው ልብስ የሚለብሰው። አየህ፣ ክርስቶስን መጀመሪያ የምትለብሰው ያ ሰው የተወለደ መጀመሪያ መወለድ አለበት ለመልበስ። በቃ ጨረስን። በእምነት ብቻ የለም እዚህ ጋር በእምነት ብቻ በቃ አለፈው። ደቂቃ ስላለ ቀጥል። ጥያቄ ጥምቀት በጥምቀት በኩል በጥምቀት ሰው ይድናል አይድንም? በጥምቀት በኩል ይድናል ማለት ምን ማለት ነው? እንደሱ ስትል ጥምቀት ያድናል አያድንም? አይ እኔ ጥምቀት ያድናል የሚባል ነገር አላውቅም። ያድናል እንደሱ የሚል ነገር ጥምቀት ለድነት የሚል ጥምቀት አለ። አዳምጠኝ። ያመነ የተጠመቀም ይድናል ይላል። ሁለቱም ድነትን ይሰጣል አይሰጥም? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ኦኬ፣ የትኛውን እምነት እንደሆነ ፕሩፍ ታደርግልኛለህ? ያላመነ ይፈረድበታል። የሚያስፈርድበት እምነት ነው። ጥምቀት ድነት እንደሚሰጥ ትነግረኛለህ? ታብራራለህ? ይኸውልህ ቆይ አንድ ነገር ልንገርህ። ድነትን ይሰጣል አይሰጥም? እዚህ ጋር ቶሎ ፍጠን። ያመነ ነው የሚድነው አባቱ። ጥምቀት ድነትን ይሰጣል አይሰጥም? ይሄ መሰለኝ። ያመነ የተጠመቀ ይድናል፣ ያላመነ የሚያስፈርድ አለማመን ስለሆነ አለማመንን ተከትሎ የመጣ ነገር ነው ጥምቀት። ምን አለማመን? ጌታን አለማመን። ማስረጃ አምጣ። ጌታ አለማመን መሆኑን እዛ ጋር ጽፏል። ጌታን አለማመን የሚል ጽፏል። እዛ ጋር ተጽፏል። አዎ ጌታን ማመን የዘላለም ሕይወት። ይኸውልህ የላከው እሺ ላሳይህ ጠየቀኝ እኮ መልስልኛ። ጌታን አለማመን ይላሉ እኮ ከጠየቀኝ ጸጥ በለሃል። ከጠየቀኝ ልመልስልህ። እሺ ቅድም ያነሳውልህ ለአንብበልህ አንደኛ ዮሐንስ ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል፣ ኢየሱስንም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ የለም ይልና ምዕራፍ 1 ላይ ሲሄድ ግን እንደዚህ ይላል። በደንብ ስማው ወዳጄ። እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነው በዓይኖቻችን ያየነውን የተመለከትነውም እጆቻችን የዳሰሱት እናወራለን። ሕይወትም ተገለጠ፣ አይተንም እንመሰክራለን። ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራለን። ይሄ የዘላለም ሕይወት ምንድን ነው ብለህ ካልክ 4:12 ላይ እንደዚህ ይላል። 4:12 ላይ ሌላ ውስጥ ነው የገባው። ስለ ሕይወት ስለ እግዚአብሔር ስለ ሕይወት ስለ ዘላለም ሕይወት ላይ ጠየቀኝ። እንደዚህ ይላል። አንድ ጊዜ ስማኝ እባክህ። ሌላ ውስጥ ነው ገብተህ የምመልሰው። እንደዛ ከሆነ በጥምቀት በመጠመቅ አልመልስልህ። አዳምጠኝ። አልመልስልህ። በመጠመቅ ተነሳና ስሙን አሁንስ ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ይላል። ስለዚህ መታጠብ ከኃጢአት መታጠብን መጠመቅ ከኃጢአት መታጠብን እያሳየን እንዳለ መጽሐፍ ቅዱስ ይነግረናል። አንተ ሌላ ውስጥ ስትገባ መጽሐፍ ቅዱስ ደግሞ ስለ ጥምቀት መዳን ደግሞ ስሙን እየጠራ ለምን ተባለ? ደቂቃ አልቋል። ይቅርታ መናገር ስላለብኝ ነው። ቴንኪው። እሺ 5:12 ላይ ግን እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ በዛው ነው የምትቀጥሉት ወይስ እንዴት ነው? በቃ 5 ደቂቃ እኔ ደግሞ ትይዝልኝና 5 ደቂቃ አንተ ተጠቀምና የእሱን ጥያቄ ከዛ በኋላ ይቀጥላል። መዝሙረ ያሬድም እንኳን ደህና መጣ ወንድማችን፣ ሰላም ብዝት ይበል። ትወያያላችሁ። ሰላም ብያለሁ ሁላችሁንም። ዮኒ ሰላም ላንተ ይሁን። ዜዶ ከረጅም ጊዜ
በኋላ ተገናኘን። አይ መዝሙር ደህና ነህ ወይ? እግዚአብሔር ይመስገን ሰላም አለው። ሰላም ተመስገን፣ እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ጠፍተሃል በጣም። አልተመቸኝም ነበር፣ አሁን ብቅ እያልኩኝ ነው። አይ መልካም መልካም። እሺ ቀጥል ይሁን። እሺ ቀጥል ዜዶ። ከ57 ብዬ ነው የሚይዘው። ከዛ 6 ደቂቃ አለ። ጎሄድ። እሺ ደምረው በመጽሐፍ ቅዱስ ውስጥ ለምሳሌ እናንተ ለስዕላት መስገድ እንደዚህ አይነት ነገሮችን ታደርጋላችሁ። ለምሳሌ ከመጽሐፍ ቅዱስ እኮ ነው ያልኩህ። ከመጽሐፍ ቅዱስ ነው ያልኩህ ወዳጄ፣ ከመጽሐፍ ቅዱስ ነው ያልኩህ። ለምሳሌ ስዕላትን ትስማላችሁ፣ ተንበርክካችሁ በስዕላት ስር ትሰግዳላችሁ፣ ትጸልያላችሁ። ይህንን ከመጽሐፍ ቅዱስ ውስጥ ለምሳሌ ሐዋርያት እነ ጴጥሮስ እነ ጳውሎስ ያደረጉት ነገር ከሆነ አንድ ጥቅስ ልትሰጠኝ ትችላለህ? ይህንን ማድረግ መጽሐፍ ቅዱሳዊ ነው ብለህ ማስረጃ አንድ ጥቅስ ያደረገ ሰው ካለ? ውይይታችን መጽሐፍ ቅዱስ አልነበረም? መጽሐፍ ቅዱስ ነው የጠየቀው። አንተ የምታደርጋቸውን እነዚህ ልምምዶች እነዚህ ነገሮች አንድ ቦታ አንድ እኮ ነው የምጠይቀህ። እኔ ዛሬ እንድጸልይ ወደ እነ ማርያም ጸልያለሁ፣ ወደ እነ ሚካኤል ጸልያለሁ፣ ወደ ሰው ጸልያለሁ፣ ወደ አርሴማ ጸልያለሁ። አንድ ቦታ በመጽሐፍ ቅዱስ ሰዎች ወደ ሰው የጸለዩበት ወደ መልአክ የጸለዩበት ቦታ አለ? አንድ እኮ ነው የምጠይቀህ። አደጋግም ብራለ አንዴ ተናግረሃል። እኛ ኦርቶዶክሳውያን የምናምነው ምን ብለን ነው? ሕያው ነን ብለን ነው። ለምን? የምናመልከው አምላክ ሕያው አምላክ ስለሆነ በቃ የለህም፣ መጽሐፍ ቅዱሳዊ ማስረጃ የለም። በቃ እለፈው። የለህም ከሌለ ማለት ነው። መጽሐፍ ቅዱሳዊ ማስረጃ ነው የጠየቀው። መጽሐፍ ቅዱሳዊ ማስረጃ አንድ ጥቅስ እኮ ነው። እኔ አንተ ስትጠይቀኝ በጥቅስ ነው የመለስኩት። አንድ ጥቅስ አንደኛ ጢሞቴዎስ ላይ እንደዚህ ይላል። አንደኛ ጢሞቴዎስ ላይ ምዕራፍ 2 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ለማን ነው የጻፈው? ይሄንን ለማን ነው የጻፈው? ለሰዎች ሁሉ ነው ይሄንን ነገር የጻፈው። እኔ ጠየቅኩ በአጸደ ነፍስ ወዳሉ ሰዎች የሚጸለይ ጸሎት እነሱ ሕያው ናቸው? ሕያው አይደሉም? ብልቶች አሉ? የለህም አይደል? የጸለየ ሰው የለህም? የምታሳየኝ የለህም? የምታሳየኝ በቃ የለህም እኮ የለኝም ነው በቃ። ደሜ እለፈው። በምድር ላይ የተደረገ እሺ እለፈው። ልመልስልህ ምን ማለፍ አለብህ? ይህን የምናየው ዮሐንስ ራእይ ምዕራፍ 6 ላይ እነዛ ሰዎች አቤቱ እግዚአብሔር እሺ እለፈው እኮ አልኩ። በቃ ቶ ደማችን እስከ መቼ ሰዓቴን አትፍጅብኝ። እለፈው። ለምንድን ነው ጣልቃ የሚገባብኝ? በጣም መጽሐፍ ቅዱሳዊ ማስረጃ አንድ ስጠኝ ያልኩ ማምጣት አልቻልኩም። ወደ ሌላ ጥያቄ በሰማይ ጸሎት እንዳለ ወደ ሌላ ጥያቄ። እሺ ሰዎች ከክርስቶስ ኢየሱስ ውጭ ለሰዎች የኃጢአት የሚያስገኝ ለሰው የተሰጠ ኪዳን አለ? ኃጢአትን የሚያስገኝ ከኢየሱስ ክርስቶስ ደም ውጭ ለሰዎች የተሰጠ ጥያቄን ከመጽሐፍ ቅዱስ አምጣ። ለሰዎች የተሰጠ አለ ወይ? የኃጢአት ስርየት ቃል ኪዳን ሌሎች ሰዎች በመላእክት ሊሆን ይችላል፣ በሰዎች የተሰጠ አለ? የምናወራው መጽሐፍ ቅዱስ ላይ ነው። ጥያቄን ከመጽሐፍ ቅዱስ አምጣ። የለም በቃ ችግር የለውም። የለም በቃ ሌላ ጥያቄ ደንቤ፣ ሌላ ጥያቄ ደንቤ። እሺ አሁን የሚካሄደው የቤተ ክርስቲያን ለምሳሌ ስጋ ወደሙን ስትወስድ ደሜ ስጋ ወደሙን ስትወስድ አሁን እንትኑ ካህኑ ናቸው
አፍ ውስጥ የሚከቷት ያችን የህብስቷን ቁራጭ አፍ ውስጥ የሚከቱት ኧረ ተው ደሜ ቆይ ደሜ ከመጽሐፍ ቅዱስ ውስጥ ያችን ነገር እንደሱ ያለ ስርዓት አሳየኝ። አንተ በማታምነው ላይ ዘለለም ትጠይቃለህ። የለም በቃ የለም ወዳጄ የለም በቃ ዮዬ ጨርሻለሁ። የለም ይበቃዋል። ቆይ ደሜ አንዴ ሚውት አድርገው ደሜ ፕሊዝ። ተመሳሳዩን ጥያቄ መዝሙረ ያሬድ ተመሳሳዩ ጥያቄ ብትጠየቅ ምንድን ነው መዝሙረ ያሬድ የምትመልሰው? አንዴ ሚውት አድርግ ደምረው። ተመሳሳይ ጥያቄ ነው። ሰምተዋል አይደል? ጥያቄውን ሰምቼዋለሁ። ተባረክ። እንዴት ነው የምትመልሰው በመጽሐፍ ቅዱስ? ደሜ ሚውት አድርገው ፕሊዝ። እሺ አዊሽ ትምህርት ላይ ቢወራ ጥሩ ነበረ። ርዕስ ተይዞ ትምህርት ላይ ሁሉ ኦል ኦቨር ዘ ፕሌስ የሆነ ርዕስ ስለሆነ ትምህርት ላይ ቢወራ ጥሩ ነበር። ግን አንዳንድ መልሶች ልመልስ፣ ችግር የለውም። እሺ ዜዶ አለ አይደል? ጥያቄዎቹን ልድገምልህ፣ ልትመልስለት ነው? ለአንተ ነው መልስልህ። ለአንተ አልጠይቀው? ከመጀመሪያው ጥያቄ ጀምሬ ልጠይቀህ? ጠይቀኝ። በስርዓት ያሉትን የስርዓቶች ናቸው የመጽሐፍ ቅዱሳቱ መጽሐፍ ቅዱስ አድርጌ መልስልሃለሁ። ችግር የለውም። አሁን እኛ ምንድነው መሰለኝ እኔ እንደ መጽሐፍ ቅዱስ አማኝ መጽሐፍ ቅዱስ ብቻ ብዬ እንደማመን አማኝ ልምምዶቻችን ሁሉም ነገሮች ከመጽሐፍ ቅዱስ የወጡ ናቸው መሆን አለባቸው ብዬ አምናለሁ። የእናንተ እንደዛ ነው? አምናለሁኝ። አይገባኝ። የእናንተም እንደዛ ነው? ብለን ነው እኛ እንደሱ ነው የምናምነው። ምክንያቱም አንድ ዜደዋ በምጠይቅህ ይኸውልህ አሁን በእሱ ጥያቄ ላይ ስለገባህ የምትመልስለት ከሆነ መመለስ ትችላለህ እኮ። ስማኝ እኔም መልሽ። ስለዚህ ቀጥልና ልቀጥል። ጥያቄ ምን ይላል? የመጀመሪያው ጥያቄ ኧረ አንዴ ስማኝ ዜዶ ሀሳብ ልስጥ። ምን አልክ? ልምምዶቻችን ሁሉ በመጽሐፍ ቅዱሳዊ ናቸው፣ በመጽሐፍ ቅዱስ ብቻ ያሉት ናቸው የእኛ ብለሃል። ስለዚህ ሜክሹር ይህን ቃልን በኋላ ስለምጠይቅ ማለት ነው። ምክንያቱም ችግር የለውም። በጣም ጥሩ። እሺ ቀጥላ። እሺ ከመጽሐፍ ቅዱስ በተለይ ደግሞ ያው እኛ የአዲስ ኪዳን አማኞች እንደመሆናችን የብሉይ ኪዳንም ችግር የለውም፣ ግን አዲስ ኪዳን አማኞች እንደመሆናችን የሐዋርያት ትምህርት ይዘናል እንደምንል አማኞች በተለይ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ እንደመሆንና የሐዋርያትን ትምህርት ይዣለሁ እንደማለት በመጽሐፍ ቅዱስ እነ ጳውሎስ እነ ጴጥሮስ ካስተማሩት ትምህርት ውስጥ ለስዕል የሰገዱበት፣ ስዕልን የተሳለሙበት፣ የሳሙበት ቦታ እንደዚህ አይነት ልምምዶች አንድ ቦታ ከመጽሐፍ ቅዱስ ላይ በአዲስ ኪዳን ልታሳየኝ ትችላለህ? በጣም ጥሩ። እሺ እንግዲህ እኔ ኦርቶዶክሳዊ ነኝ። መጽሐፍ ቅዱስ ብቻ ብዬ የማምን ሰው አይደለሁም። ስለዚህ ኦርቶዶክሳውያንን ስትጠይቅ መጽሐፍ ቅዱስ ብቻ ብለህ አራት ማዕዘን ውስጥ ከታ አትጠይቃቸውም መቼም። ስለዚህ እኛ ስዕላትን የምንስልበትና ስዕላትን የምንሳልምበትን መልስ ልስጥህ፣ ወይም ስዕላትን የምናከብር ከመጽሐፍ ቅዱስ ብቻ ነው የጠየቁ። የለም ከሌለ በቃ አላስጨንቅም፣ መተው ስለሆነ መተው። የለም አለ። አልተጨነቁም እኮ እየመለስኩልህ ነው ዜዶ። መጽሐፍ ቅዱስ ውስጥ ማቅረብ የምትችለው ማስረጃ አለ ወይ? መልሴ ልመልሳ የጠየቅኩ ከመጽሐፍ ቅዱስ ነው እኮ መልሴ ልመልስ። ልምምዶቻችን እንደ መጽሐፍ ቅዱስ ስለምንፈትሽ ካለ እዚህ ጋር አለ በላይ፣ ከሌለ ግን የለም ካልከኝ አልፋለሁ፣ በቃ ተዋለሁ። እኔም አልፈልግም። መልስ ልመልስ እንጂ መልስ፣ ከመጽሐፍ ቅዱስ ጠቅሰህ መልስ። በጣም ጥሩ። እሺ በመጀመሪያ ስዕላት መጽሐፍ ቅዱሳዊ ናቸው ብለን እናምናለን። መጀመሪያ ስዕላት በራሳቸው መጽሐፍ ቅዱሳዊ ናቸው ብለን እናምናለን። ምክንያቱም ራሱ እግዚአብሔር ስለሆነ ሙሴን ሳል ያለው፣ ቅረጽ ያለው፣ አስቀምጥ ያለው። የማንን ስዕል? የኪሩቤልን ስዕል አስቀምጥ ሳል ያለው ታቦቱ ላይ። በጣም ጥሩ። ስዕላት ደግሞ የእግዚአብሔር ክብር መገለጫ ስለሆኑ የእግዚአብሔር ክብር መገለጫ በሆኑበት ቦታዎች ላይ ለእግዚአብሔር ለአምላካችን የአምልኮ ስግደት እናቀርባለን። የእግዚአብሔር ክብር መገለጫ በሆኑት ላይ ደግሞ እግዚአብሔር ስላከበራቸው አክብረን ሰላምታ እናቀርባለን። በአዲስ ኪዳን አሳየኝ። በአዲስ ኪዳን ስዕል የነ ጳውሎስ የነ ጴጥሮስ በእነሱ ላይ ባለ በሐዋርያት መሰረት ላይ እንደመኖራችሁ ከዛ ጠቅሰህ ንገረኝ። ጥቀስና የብሉይ ኪዳን የጽላት ስርዓት ምን አለ? ያው የለም እኮ የለም። ዜዶ ስለ ስዕላት ደቂቃ ተይዞ ልናወራ እናንተ የሌለ የብሉይ ኪዳን ስርዓት ደግሞ ለኢትዮጵያ ቤተክርስቲያን ማንሰጣ። እሺ በስዕል ጉዳይ ላይ አንተና መዝሙረ ያሬድ አውሩ። በቃ ደቂቃ ተይዞልን አንተም እኔ ምን አወራለሁ? ምንም የለኝማ። የሌለኝን ከየት አወራለሁ? መጽሐፍ ቅዱስ የሌለ ነገር መጽሐፍ ቅዱስ ውስጥ ማውራት አልችልም።
ከሌለ ደግሞ ደቂቃ ልስጠው፣ 5 ደቂቃ ስጠው መዝሙረ ያሬድ አውርቶ ሲጨርስ አንተ ጠይቀው ይፈለግ እንስማ። ያውራ። እሺ ግን በመጽሐፍ ቅዱስ ፕሊዝ ከአዲስ ኪዳን ከ807 ነው ከ813 ላይ እንትን ትልልኛል። ያሬድ ስዕልን የሚቃወሙበትን እኮ ስዕላትን የሚቃወሙበት እኮ ትምህርት ሊኖረው ይገባል አይደለ? ለምሳሌ እኔ ስዕልን ደግፌ ትምህርቴን ላቅርብ፣ እሱ ስዕላትን ተቋሙ ትምህርቱን ያቅርብ። እንደዚህ ብሎ እኮ ማምለጥ የለብንም መቼም። ትምህርቱን እናውራ። ነው ከብሉይ ኪዳንም ከአዲስ ኪዳንም ይስጠን፣ ችግር የለውም። እኔ ደግሞ ስዕላትን ስደግፍ በመጽሐፍ ቅዱስ ውስጥ ስለዚህ ደቂቃ እያዝልን፣ እሱ ተቃውሞን ያቅርብ ጥቅስ እየጠቀሰ፣ እኔ ደግሞ የራሴን ትምህርት መጽሐፍ ቅዱሳዊ እንደሆነ ስዕላት ላቅርብ። ዜዶ ትስማማለህ በዚህ? በቃ እኔ መጽሐፍ ቅዱሳዊ እንዳልሆኑ ማስረዳት እችላለሁ፣ ችግር የለውም። በጣም ጥሩ። በቃ ደቂቃ እያዝልን። እሺ ይዣለሁ። ያሬዶ ከ8 ጀምራል። 8 ከ8 ቀጥል። እሺ በጣም መልካም ጊዜ ይስጥልን። አይገስ ሰው ሊጠቀም የሚችለው እንደዚህ አይነት ነገር ሲደረግ ነው እና ትምህርቶች ሲገለጡ ይሻላል። መልካም። እኛ ኦርቶዶክሳውያን ስዕላት እግዚአብሔር የሰጠው ነው፣ ራሱ እግዚአብሔር የገለጠው ነው፣ ራሱ እግዚአብሔር ፈቃዱ ሆኖ እንዲደረግ እንዲሰሩ ያዘዘው ነው። ይሄን ደግሞ ያደረገው እግዚአብሔር ነው። ስለዚህ ስዕላትን የሚቃወም ሰው እግዚአብሔርን የሚቃወም ነው፣ የእግዚአብሔርን ትእዛዝ፣ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሀሳብ የሚቃወም ነው ብለን እናምናለን። ለመጀመሪያ ጊዜ ስዕላት እንዲህ ሲል የተነገረው ማለት ነው ሙሴ ነው። በኦሪት ዘጸአት ላይ ምዕራፍ 25 ላይ እንደምናነበው ለሙሴ እግዚአብሔር ጽላትን ሰጠ። ጽላቱን ደግሞ የሚያስቀምጥበትን ደግሞ ማደሪያውን ታቦቱን እግዚአብሔር ሙሴን ስራ አለው። በታቦቱ ላይ ደግሞ ሙሴን ታቦቱን ስራ ካለው በኋላ ታቦቱ ላይ እግዚአብሔር እንዲቀመጥ ሙሴን የነገረው ነገር አለ። መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘጸአት ምዕራፍ 25 ላይ እንዲህ የሚል ቃል እናገኛለን። ምን? ኦሪት ዘጸአት ምዕራፍ 25 ላይ ኪሩቤልንም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውንም እርስ በርስ ይታያሉ። አስተውሉ፣ ፊታቸውንም እርስ በርስ ይላል። ምን አይነት ፊት ነው ሊስል የሚችለው ሙሴ? መቼም ሙሴ ኪሩቤል እና ሱራፌልን በአይኑ አላየም። አይቷል የሚል ሰው ካለ ማስረጃ በጣም የሚኖሩትን የኪሩቤልን ዙፋኑ የሚሸከሙትን ፊታቸውን እንኳን ሳይቀርስ አላለው። ፊት ስለዋል ማለት ነው። ፊት ማለት ገጽ ማለት ነው፣ መልክ ማለት ነው። ስለዚህ መልክ ስለዋል ሙሴ። ስለዚህ እግዚአብሔር የመላእክቱን የኪሩቤልን ዙፋኑን የሚሸከሙትን የክብሩ መገለጫ የሆኑትን እንዲስል አዟል። ስለዚህ ራሱ ስዕል ሳሉ ያለው ማን ነው? እግዚአብሔር ነው። በመጽሐፍ ቅዱስ ቦታ ላይ አንድም ቦታ ላይ እግዚአብሔር ስዕልን ሲከለክል የእሱ ክብር መገለጫ የሆኑትን ሲከለክል አላየንም፣ አልተጻፈም። ልቀጥል። በምን ያህል ደቂቃ አለኝ? 4 ደቂቃ አለ። ጥሩ ነው። ገና ነኝ። ኦኬ፣ በጣም ጥሩ። ሌላው ደግሞ የምናገኘው ስለ የሶሎሞን ቤተ መቅደስ ነው። በነገራችን ላይ ሌላም ልጨምር፣ እንዲሁም ሙሴ በታቦቱ ላይ ብቻ አይደለም የሳለው፣ ኪሩቤልንም በነገራችን ላይ በየመጋረጃው ራሱ ስሏል። ኪሩቤል ራሱ ይህንን የምናገኘው አሁንም በኦሪት ዘጸአት ላይ ምን የሚል እናገኛለን? በመጋረጃዎቹ ኪሩቤልን እግዚአብሔር ማን ነው ሙሴ ሲስል ሲያስቀምጥ እናያለን። ኦኬ፣ በታቦቱ ላይ ብቻ አይደለም በመጋረጃ ይላል። ኦሪት ዘጸአት ምዕራፍ 26 ቁጥር 31 ላይ ኦሪት ዘጸአት ምዕራፍ 26 ቁጥር 31 እንዲሁም ኦሪት ዘጸአት ምዕራፍ 26 ቁጥር 1 ላይ ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጆችን ያሉበትን ማደሪያ ስራ አለው። ብልህ ሰራተኛ እንደሚሰራ ኪሩቤልን በእነርሱ ላይ ይሁኑ ይለዋል። ኦኬ፣ በ31 ቁጥር ላይ መጋረጃውንም ከሰማያዊ ሐምራዊ ከቀይ መጋመጃ ከተፈተለ ከጥሩ በፍታም አድርግ፣ ብልህ ሰራተኛ እንደሚሰራ ኪሩቤልን በእርሱ ላይ ይሁኑ ይለዋል። ስለዚህ ኪሩቤልንም ራሱ በመጋረጃ ይስሏል። ታቦቱ ላይ ብቻ አይደለም ሙሴ። ብዙ ጊዜ ሰው ታቦቱ ላይ ብቻ ይሳል ይመስላችኋል። ኪሩቤልንም በመጋረጃው ሙሉ ስሏቸዋል። ኦኬ፣ ኪሩቤል መቼም አንዱ የታወቀ ነው። ስለዚህ እግዚአብሔር የክብሩ መገለጫ ሆኑትን ሰው ኪሩቤልን ሳይ የእግዚአብሔር ክብር መገለጫ ነው የሚያየው። ሰው ኪሩቤልን ሳይ ዮሐንስ ራእይ ነው ትዝ የሚለው 4 እንስሳ የተባሉት ሱራፊና ኪሩብ። ስለዚህ
የእግዚአብሔር ክብር መገለጫ የሆኑትን ነገሮች ለትምህርት እንስላለን። እኛ ስዕላት ታዲያ በአዲስ ኪዳን የምንስል ሰዎች ምንን ምሳሌ መነሻ አድርገን ነው ብንል እነዚህን ጥቅሶች መነሻ አድርገን ነገስት ላይ ሶሎሞን የሰራው ቤተ መቅደስ ውስጥ የኪሩቤልን ስሏል፣ የፈነዳ አበባ ስሏል፣ የተለያዩ ስዕሎችን አስቀምጧል ሰሎሞን የእግዚአብሔር ክብር መገለጫ የሆኑትን ማለት ነው። ስለዚህ በአዲስ ኪዳን ያለን ክርስቲያኖች ምን እናደርጋለን? የእግዚአብሔር ክብር መገለጫ የሆኑትን ስዕላትን ለትምህርት ለጸሎት እንጠቀምባቸዋለን። የእግዚአብሔርን ክብር ለመግለጥ እንጠቀምባቸዋለን። ደግሞ ለስዕሉ ለቀለሙ አይደለም፣ እኛ ለስዕሉ ባለቤት የሚገባውን ክብር እንሰጣለን። ሰው የእናቱን ፎቶ እንኳን ፊት ለፊት አድርጎ የእናቱን ፍቅር ይገልጻል። እናቱ በህይወት ቢረቁም እንኳን የአገር ርቀት እንኳን ቢኖር ፎቶቸውን እያየ ክብሩን ይገልጻል። ለከለሩ አይደለም፣ ለፒክስሉ አይደለም መቼም የሚስመው አይደለ፣ ክብሩን የሚገልጸው ፍቅሩን የሚገልጸው። ስለዚህ ለእግዚአብሔር ቅዱሳን የእግዚአብሔርን ስራ የሚሰሩ እግዚአብሔር ደስ የሚሰኝባቸው ክብረ እግዚአብሔር የሚገለጥባቸውን ቅዱሳንን በስዕል አስቀምጠን እንማርባቸዋለን፣ ታሪካቸውን እናስተምርባቸዋለን። ደግሞም ክብር ደግሞ ለሚገባቸው ክብር እንሰጣለን። እኛ ምን ስለሆንን? ክርስቲያኖች ስለሆንን ማለት ነው። ስለዚህ ለትምህርት፣ ለተግሳጽ፣ ጸሎት ለማድረግ የእግዚአብሔርን ክብር ለመግለጽ ስዕላትን እንጠቀማለን። ይሄ በእኛ ብቻ አይደለም፣ በጥንቷ ቤተክርስቲያን ሁሉ የነበረ ነው። አዲስ ልማድም አይደለም። በዓለም ዙሪያ ያሉት ክርስቲያኖች ሁሉ የሚያደርጉት ነገር ነው። ከሉትሪያንም ይሄንን ያደርጋሉ። ኦኬ። ስለዚህ ያው ሉትሪያንም ባይቀበሉ ማለት ነው። እነዚህ ሄዶ ደቂቃ ላጠቃል ምንድነው ካላችሁኝ፣ እንደውም ስዕል በተመለከተ ነው። እውነት ነው። ኪሩቤሎችን እንደ አዟል ወይ ጌታ አዟል። ሁለት ክንፍ ያላቸውን ይሄ የስርየቱ መክደኛ ላይ ያሉ ናቸው እነዚህ። ያ ደግሞ በቤተ መቅደስ የእግዚአብሔር ክብር ባለበት እግዚአብሔር እገኛለሁ ያለበት ስፍራ ስለሆነ በዛው ላይ ደግሞ የመስዋዕቱ ደም ይረጭ ስለነበረ ለዚህ እኮ ነው የዕብራውያን ጸሐፊ ሲናገር ታቦታችን ክርስቶስ በሸክም የሚጓጓዝ ስለነበረ ስርየት የሚካሄድበት ስለነበረ ታቦታችን ክርስቶስ ብሎ ጳውሎስ የተናገረበት ትልቁ ምክንያት ምንድን ነው ካላችሁኝ፣ ያ በክርስቶስ ኢየሱስ ለዚህ ለሚመጣው ማገልገል ወይም ደግሞ በላይ ባለችው ቤተ ክርስቲያን ላለችው መቅደስ ምሳሌ የሚሆነው የምድር ድንኳን ስለነበረ ነው። አንደኛ። ሁለተኛ፣ ለምሳሌ የተቀረጸ ነበረ። የተቀረጸ ምንድነው በብር በነሐስ ስራ ተብሎ ሙሴ ህዝቡ በእባብ እየተነደፈ በምድረ በዳ በሚሞትበት ጊዜ እግዚአብሔር ሙሴን አዘዘ። ምን አለ? እባብ ስቀል፣ እንትን በነሐስ ስራና በዓላማ ላይ ስቀል፣ የተነደፈ ሰው ሁሉ ምን እንዲል እሱን ሲያይ በእምነት ሲያይ እንዲድን አለ። ሚኒንግ ራሱ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሲናገር ምን አለ? እንደዚህ አለ፣ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባዋል ብሎ ኢየሱስ ያ ምሳሌ ሙሴ በምድረ በዳ እባብን የሰቀለበት ምሳሌ ኢየሱስ በመስቀል ላይ የመሞቱ ምሳሌ እንደሆነ አሳይቶናል። ዛሬ ሰዎች የሚቀርጹት የነሐስም ይሁን የምንም አይነት ምልክት የላቸውም። ምንም አይነት የድንኳን አገልግሎት ዛሬ የላቸውም። የድንኳን አገልግሎት ኢየሱስ ክርስቶስን ወደዚህ ምድር እግዚአብሔር ለሰው ልጆች ሁሉ ሳቡ ድሩሪ 1 ሳንቲም የለም። በአዲስ ኪዳን ሰው ኢቭን ቦታ እንኳን አይጠብቅም። ለዚህ እኮ ነው ያቺ ሴት ታስታውሷት እንደሆነ በውሃ ዳር ውሃ ስትቀራ ያገኛትን ሴት ደከመውና አረፈ ይላል ዮሐንስ ወንጌል ምዕራፍ 4 ላይ ጠየቀችው። እናንተ እንትን በኢየሩሳሌም ነው ስግደት በአብራ በተራራው ላይ ነው ትላላችሁ ብላ በጠየቀችው ጊዜ ኢየሱስ ክርስቶስ እንዳለ እንደዚህ አላት፣ አይደለም እንደሱ አይደለም፣ ከዚህ በኋላ አለ ከኔ መምጣት በኋላ ሰው በመንፈስና በእውነት ለእግዚአብሔር በየትኛውም ቦታ ይሰግዳል። ለዚህ ነው ዛሬ በቤት ውስጥ ሆኖ መስገድ የተቻለው። ዛሬ
ጉዳዩ የቦታ ሳይሆን ዛሬ የአብርሃም ልጅነት ሳይሆን ዛሬ የምንድነው ከተባለ በክርስቶስ ኢየሱስ የተገኘው በመንፈስ የእግዚአብሔር ልጅ መሆን ነው። ለዚህ ነው የሮሜ መጽሐፍ ምዕራፍ 8 ቁጥር 13 ላይ ሲናገር ምን አለ ጳውሎስ ሲናገር አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልን እንጂ ዳግም የፍርሃት መንፈስ አልተቀበልም። ለምን ከተባለ ሰዎች ዛሬ ቦታ አይደለም፣ ስዕል አይደለም፣ ሌላ ነገር አይደለም። ኢየሱስ እግዚአብሔር አይሳልም። ጳውሎስ እንደውም ምንድነው ያለው? ማናችሁም ማለት ማናችሁም እግዚአብሔርን ለመሳል አትሞክሩም። በምን አለ እሱ? በብር በወርቅ እንዲህ ነው ሊባል የማይችል አምላክ ነው ብሎ አስቀመጠ በሁለተኛ ቆሮንቶስ መልእክቱ። ማለት ስዕል ከተነሳ እኮ እናውራ ከተባለ እኮ ሶ ዳሜጂንግ። በኢትዮጵያ ቤተክርስቲያን እኮ ዛሬ የሚታየው ነገር እኮ መሳል ብቻ አይደለም፣ የምታውቁት ነው። እኔ ጎረቤቶች እንትኖች አሉኝ የማውቃቸው ጓደኞች። የሚገርማችሁ ነገር እነዚህ ኦኬ፣ አንድ ደቂቃ አለኝ። እነዚህ ሰዎች እኮ ለእግዚአብሔር እኔ በምኖርበት ሀገር ሌላ ክፍል አንድ ክፍል ለብቻው ተለይቶ በየቦታው ማለት ነው አንድ ክፍል ተለይቶ የሌለ ነገር የለም። እዛ ክፍል ስትገባ ስዕሉ ብትል ሻማው ብትል ሰዎች ዴይ ኤንድ ናይት ለማን ነው የሚሰግዱት? ለስዕልና ለእንደዚህ ሰዎች ነው የሚሰግዱት። ከዚህ በላይ ጣዖት አለ እንዴ? ከጣዖት ሽሹ ብሏል ጳውሎስ። ወገኖች ከጣዖት ሽሹ። እግዚአብሔር በመንፈስ ነው የሚገኘው። እግዚአብሔር በመንፈስ ይሰገድለታል። ጉልበት ሁሉ ይንበረከክለታል። ሌላ ጉልበት የሚንበረከክለት አንድ አካል የለም ከኢየሱስ ውጭ ከእግዚአብሔር ውጭ። ቴንክ ዩ ጨርሻለሁ ጆይ። ሰከንድ ራውንድ ይሰጠንና ከዛ በኋላ ወደ ጥያቄ ለመስናል 5 ደቂቃ ያዝልን ድጋሚ ሆኜ። እሺ ምን ያደርግልናል? ምን ያደርግልናል? በቃ ጨረስን እኮ አልጨረስን እንዴ? 5 ደቂቃማ አያልቅም እንዴ? ሐሳብ ሰጥቷል። እኔ አሳንሳው እኮ እኔ እንዴ አካሄዱ እኮ ዜዶ የነበረው ይጨመር ገና ነው። አስተምራለሁ፣ አንተ ትምህርትን ታስተምራለህ። ከዛ በኋላ ደግሞ ያንን ትምህርት ላይ ሪፊዩት እናደርጋለን። ማውጣት ሀሳቦችን እናቀርባለን። ይቅርታ ጋር ከሁለታቸውን ምንድነው መጋረጃ ላይ እንዴት ነው የምንቀርጸው? እሱ አሁን ኮንፊውዝ ገና ነኝ። ቆይ አመጣዋለሁ። እሱ ችግር የለውም። አም ኮንፊውዝ ደባዳ ገባ እንትን ላይ ከሆነ መቅረጽ እችላለሁ። ገባ ቅርጽ ላይ ምናምን መጋረጃ ላይ እንዴት አድርጌ ነው የምቀርጸው? እሱን ዜዶዬ 2 ደቂቃ ልስጥና እሱን ካን ዩ ኤክስፕሌን ፎር ሚ? መጋረጃ ላይ እንዴት መቅረጽ እችላለሁ? አሁን በዲቤት እያደረግን ስለሆነ እና እሱ የሚሆነው ምንድነው? እኔ በመሀል መረዳት አለብኝ። እንትን እናደርጋለን። ጠይቀናል። አልገባህም? መጨረሻ ላይ ታፕታፕ ኮፒ ሊንክ እያደረጋችሁ እሺ። ከስንት ነው? ከ21 ነው ከ7 ላይ ምክንያቱም አንዷ ልትሄድ ስለምትችል ከ27 አቆመዋል። እሺ አሁን ምን መሰለህ ጥያቄና መልሱ ላይ የማንገባ ከሆነ ቀጥታ ከፈለገ ጥያቄና መልስ ያደርግ ከፈለገ ማለት ነው። ግን እሱ ላይ ከምንገባ ከማን 5 ደቂቃ ብዙ ነው። ኦልሬዲ ኤክስፕሌን ስላደረግ ነው። እኔ አሁን 5 ደቂቃ ከዚህ በኋላ ብትሰጠኝ የስዕል እንትንን የመጽሐፍ ቅዱሳዊ ብዬ ስለማላምን አሁን ካልኩ በላይ ልልህ አባት ያጠናክርላል እንጂ ኖ አባባል ያልገባ ለአንተ አሁን በደንብ አድርገህ እንድታስረዳበት ሳምራይዝ የምታደርግበት ነገር ነው። ለሱም ደግሞ ሳምራይዝ ያደርግበታል። ከዛ ባክኤንድ ፎርስ ታደርጉታላችሁ። ሲጀምር በዲቤት ህግ ምንድነው የሚደረገው? ሁለቱ ተከራካሪዎች ትምህርታቸውን መጀመሪያ ያቀርባሉ። ከዛ በሁለተኛው ዙር ላይ እድል ሲያገኙ ድጋሚ አንዱ ያነሳውን አንዱ ሀሳቦች ተቃራኒ ሀሳቦች ያነሳል ማለት ነው። መጨረሻ ላይ ይጠየቃሉ። ስለዚህ በቃ አለቃ እንዴት ይባላል? ሀሳብ አነሳው፣ ሀሳቡን ሰማው፣ ሀሳቡ ላይ ሀሳብ አስተያየት ልስጥ፣ ከዛ ወደ እንትኑ ጥያቄና መልስ እንሄዳለን። 5 ደቂቃ ያዝልኝ። እሺ በጣም ጥሩ። እንግዲህ አሁን ዜዶን እንዳያችሁት ኦል ኦቨር ዘ ፕሌስ ነው የሆነው። ስዕል ላይ ፎከስ አድርጎ ማስተማር አልቻለም። የስዕል ትምህርት ምንድን ነው የሚለውን ሊነግረን አልቻለም። በክርስቶስ ማመን ይለናል፣ እንደዚህ ይለናል። ስለ እምነት አይደለም ርዕሱ፣ በማን እንመን አይደለም ርዕሱ። ስዕላት እንዴት ይታያሉ? ጭራሽ ስዕላት ጣዖታት ናቸው ብሎ አረፈው መጨረሻ ላይ። እውነት ስዕላት ጣዖታት ናቸው? ስለዚህ እንደዛ ከሆነ ስዕላትን በጥንቷ ቤተክርስቲያን ይሰሩ የነበሩ ስዕላት ሁሉ ጣዖት ናቸው። ጣዖት ማለት ደግሞ በነገራችን ላይ ከእግዚአብሔር ውጭ የሆነ ማለት ነው። እግዚአብሔር የሚጠየፍ አንዴ ቪዲዮ ማሳየት ስለምፈልግ ትልቁ ላይ ልሁን። እሺ ይኸው እንግዲህ ሉተሪያን አይከንስ ይባላል። ይሄ የሉተሪያን ላይ ገብታችሁ መቼም ስታንዳርዱ አንድ አይነት መሆን ስላለበት ሉተሪያን አይከንስ ብላችሁ ብትገቡ የሉተሪያን ቸርች ነው።
የሆ የሚለው ላይ ትገቡ ስለ ሉተሪያን ኮንፌሽን ኦፍ ሉተሪያን ብሎ ያስቀምጣል። እንደምታዩት ዌልካም ቱ ሉተሪያን አይኮኖግራፊ ይላል። በሉተሪያን ዘንድ ያለ የስዕላት ትምህርታቸው የእምነታቸው የተቀመጠበት ነው። ኦኬ እዚሁ ስገቡ እንግዲህ ይኸው እነዚህ ሁሉ ስዕላት አሉ። እንዲሁም ይሄ ጭራሽ ስለ ክርስቶስ የክርስቶስን ኦኬ እንዲሁም ይሄን ልክፈተው። ይሄን ስታዩት ስዕል ስለዋል። መቼም ይሄንን ሳሊ ያላቸው ጳውሎስ አይደለም፣ ሉቃስ አይደለም፣ ማቴዎስ አይደለም። ስዕል ስለሆን ብሎ አስቀምጠዋል። ያው the symbol of the pelican is a perfect allegory for communion ይላል። ለስጋው ደግሞ ምሳሌ ሆነ ይላል። ይሄን ኦኬ as with the pelican itself it will take from its own body in order to feed its children ይላል። ከፔሊካኑ ከሰውነታቸው እየቦጨቁ ለልጆቻቸው ስለሚመግቡ የክርስቶስን ኮሚኒየን ክርስቶስ ስጋውን ቆርሶ እኛን መገበን ለማለት በዚህ መልኩ ሉተሪያን ይጠቀማሉ። ይሄ ጣዖት ነው፣ በኋላ ይመልስልና ብዬ አስባለሁ። ሌላም ደግሞ ልጨምር፣ ይሄ ጊዮርጊስ ነው። በሉተሪያን ዘንድ ጊዮርጊስን በዚህ መልኩ ይስሉታል፣ ሴንት ጆርጅ ብለው ኦኬ፣ ሴንት ጆርጅ ብለው ቅዱስ ጊዮርጊስ ብለው ቸርችም አላቸው፣ ስዕላትም አላቸው። እንግዲህ ይሄም ጣዖት ነው ካልን መልካም። ይሄ ሁሉ ጣዖት ነው ማለት ነው። እንግዲህ ይሄ ደግሞ ዲያቆን ሚካኤል ይባላል። ኢትዮጵያዊ ዲያቆን ነው። who became good friend ስቅለቱን ለመናገር ይሄን ሁሉ ነገር ይጠቀማሉ። ኦኬ ሶ ይሄ ጣዖት ነው ወይ በኋላ ላይ መልስልኛ ብዬ አምናለሁ። ምክንያቱም ስዕል ጣዖት ነው ስላለ ማለት ነው ወንድማችን። በጣም ጥሩ። ሁለት የምጠይቀው ዮኒል ጠይቀው የነበረው ነው። እሱ ምንድነው በኦሪት ዘጸአት ቅድም የሰጠሁት ላይ ኦሪት ዘጸአት ምዕራፍ 26 ላይ ምን የሚል አይተናል? ከሰማያዊ ከሐምራዊ ቀይም የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ ብልህ ሰራተኛ እንደሚሰራ ኪሩቤል እንትኖች ያስፈልጋሉ። ስለዚህ ምንድነው የሚደረገው? መጋረጃ ላይ ጥልፍ ይጠለፋል። ያ ጥልፍ በስዕል መጀመሪያ ተስሎ ይቀመጥና ይጠለፋል ማለት ነው። ስለዚህ እነዛ በመጋረጃው ላይ የተቀመጡት ምንድናቸው? ስዕላት ናቸው ማለት ነው። የምን? የኪሩቤል ስዕል። ሌላም ልጨምር። በአንደኛ ነገስት መጽሐፈ ነገስት ቀዳማዊ ምዕራፍ 6 ቁጥር 35 ላይ አንደኛ ነገስት ምዕራፍ 6 ቁጥር 35 ላይ ደግሞ እንዲህ ይላል የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸባቸው ይላል። ምስል ማለት ነው። ምስል ቀረጸባቸው። ምስል ሲባል ማለት ነው በተቀረጸውም ስራ ላይ በወርቅ ለበጣቸው። የውስጠኛው አደባባይ ቅጥር 3ቱን ተራ በተራ ድንጋይ አንዱን በተራ በተዘጋ ዛንቃ ሰራው እያለ በጠቅላላ በግድግዳው ላይ ኪሩቤልን እንዳስቀመጠ እንደቀረጸ። መቅረጽ ማለት በነገራችን ላይ ፊታቸውንም ማስቀምጧል ባይዘወይ። ስለዚህ ኪሩቤልን ማስቀመጥ፣ ፊታቸውንም መሳል ማስቀመጥ ጣዖት አምልኮ ነው እያለን ነው። እንግዲህ ዜዶ ያው ኦሪት ዘጸአት ምዕራፍ 25 ላይ እዩት ምን ይላል? ቁጥር 19 ላይ ሁለተኛውን ኪሩብ በሌላ ወገን አንድ አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስዕል መክደኛዎች በክንፎቻቸው ይሸፍናሉ። ፊታቸውም ይላል። ኦኬ ምን አይነት ፊት ነው የሚሳለው? የኪሩቤል ፊት ምን አይነት ነው? ፊት እንዴት አድርጎ ነው የሚያስቀምጠው? የምን ፊት ነው የሚያስቀምጠው? ሆፍሊ መልስልኛ ብዬ አስባለሁ በተሰጠው ደቂቃ። ስለዚህ እኛ ኦርቶዶክሳውያን ክርስቲያኖችን ብለን እናምናለን። ስዕል ቅዱሳት ስዕላት አሉ። ቅዱሳት ስዕላት ያሰኘባቸው ምክንያት ምንድነው? የእግዚአብሔርን ክብር የሚያስተምሩ ስለ ነገረ ለምሳሌ የነገረ ስላሴን አምጥቷል። የነገረ ስላሴን ስዕል ስናይ ባይዘወይ እስቲ አንድ ነገር እኔ ዮሐንስ ራእይ ላይ ምዕራፍ 4 እንዲህ ይላል። እሺ በነገራችን ላይ የእግዚአብሔርን ነገር ዮሐንስ ሲያስቀምጥ ዳንኤልም ሲያስቀምጥ በስዕላዊ መልክ ያስቀምጡታል። መጽሐፍ ቅዱስ ስናነበው በምናባችን የሚሳል አለ። ቅዱስ ጳውሎስም ኢየሱስ ክርስቶስ በህሊናችሁ እንደተሳለ እንዴት ዘነጋችሁ አዚም ያደረገባችሁ ማኑ ይላል። መሳል ማለት ስናነበው በህሊናችን በአይምሯችን የሚመጣው ኢሜጅ ነው፣ ኢማጂኔሽን ነው። ክርስቶስን እንስለዋለን፣ ህማሙን መከራውን እንስለዋለን፣ ስቅላቱን እንስለዋለን። ያንን ትምህርቱን በስዕል መልክ እናስቀምጣለን። ኦኬ ምን ይላል? በዙፋኑ ዙሪያ
የነበሩት እንስሳት ይናገርና ምን ይላል? ይሁት ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል። ይቅርታ ሰዓት ቢታይ ጥሩ ነው። አልቋል ብዙ። እሺ ይሄኛውን አንብቦ በቃ ይጨርሰው ጥቅሱን ስለወጣ ማለት ነው። እሺ ያው ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል፣ ሶስተኛው እንስሳ ደግሞ የሰው ፊት ነበረው ይላል፣ አራተኛው እንስሳ የሚበረውን ንስር ይመስላል ይላል። የምን መልክ አላቸው እነዚህ? መቼም የተቀረጹ አይደሉም አይደለ? በሰማይ ያሉት እነዚህ የተቀረጹ አይደሉም። መቼም ምስል ይዘዋል፣ መልክ ይዘዋል። መልክ ይዘዋል። ምን አይነት መልክ ይዘዋል? የጥጃ መልክ ይዘዋል። የሰው ፊት አለ፣ የንስር ፊት አለ እና ደግሞ የአንበሳ ፊት አለ። የስላሴን ያንተ ነው ዜዶ አባቴ። እሺ አይ አንድ ዶክመንት ለማሳየት ኮምፒውተሬን እየከፈትኩ ነበር፣ ታች መጥቼና እምቢ ስላለኝ ነው። አንድ ጊዜ ችግር የለም። ታፕታፕ ኮፒ ሊንክ ቤተሰብ እያዳመጣችሁ አንዳንድ ጥቅስ የሚሰጧቸውን ዜዶም የሚሰጠውን መዝሙር ያሬድ የሚሰጠውን ለሌላ ጊዜ መማሪያ እንዲሆን በትይዙ መልካም ነው። ወንድምና እህቶች ተባረኩ። ከስር በፍቅር ለሁሉም ነገር በፍቅር ብታደርጉት ደስ ይለኛል። ምንም አይነት ስድብ ባይኖር የመጽሐፍ ቅዱስ ጉዳይ ከሆነ ስለሆነ የጌታ ጉዳይ ስለሆነ ስድብ ባይኖረው፣ ጾመኛም ስለሆኑ በሁለቱም በኩል ጾም ስላለ በአሁን ሰዓት ስድቡ ባይኖር ደስ ይለኛል። ታፕታፕ ኮፒ ሊንክ ቤተሰብ ተባረኩ። ስትጀምር ነው ደቂቃውን የሚይዘው ዜዶ በቃ አልከፍትም ስላለኝ እንትኑ በቃ ዝም ብዬ እንትኑ ብቻለች። ምናልባት መጽሐፍ ቅዱስ ወይ እሱን ቃሉን እያሳየው ልቀጥል መሰለኝ እምቢ ስላለኝ መክፈት። አይ እንደፈለግ አባት። እሺ እንግዲህ ቅድም ደጋግሜ አንስቼላቸዋለሁ እውነት ለመናገር ማለት ነው። የዘዳግም መጽሐፍ ዋናው እንግዲህ ብዙ ጊዜ የሚነሳው በዚህ በዘዳግም መጽሐፍ ነው። ዘዳግም መጽሐፍ ምዕራፍ 5 ላይ ቁጥር 9 እና 8 እና 9 ስትመለከቱ በሰማይ ካለው በምድር በታች ባለው በምድርም ከምድርም በታች ባለው በውሃ ካለው በማናቸው ምሳሌ የተቀረጸ ምስል ለአንተ አይሆንልህ ይላል። በቃ በአጭር ቃል ከእግዚአብሔር ውጪ በየትኛውም አይነት መልኩ ለተቀረጸ ስዕል መስገድ ምንም አይነት መጽሐፍ ቅዱሳዊ አይደለም። ከቅድም ጀምሮ እኔ አሁን እውነት ለመናገር 5 ደቂቃው ይሄ ደቂቃም እንዳይጨመር የፈለኩበትን ምክንያት ምንድነው ካልካችሁኝ ማለት ነው መጽሐፍ ቅዱስ የማያውቀው ትምህርት ስለሆነ ማለት ነው። ይሄ አሁን የሚደረጉት ስርዓቶች መጽሐፍ ቅዱስ የማያውቃቸው ስለሆኑ እኔ አሁን እንዲህ ነው ብዬ አሁን ቅድም ደሜ የሆኑ ጥያቄዎችን ስጠይቀኝ ይሄንን እንደዚህ ቢሆን እንደዚህ ነው እያልኩኝ በመጽሐፍ ቅዱስ የሚጠየቁ ጥያቄዎችን ሳስረዳ ነበር። መጽሐፍ ቅዱሳዊ ያልሆነ ስለሆነ ጎትተው መጽሐፍ ቅዱሳዊ ለማድረግ ከሚደረግ ጥረት ውጪ ይሄ ነው ብዬ እኔ ልናገር የምችለው ነገር የለም። መጽሐፍ ቅዱሱ ግን ዘግቶታል። ምን ብሎ ዘግቷል? ከሰማይ በታች ካለው ከሰማይ በታችን በምድር ከምድርም በታች ባለው በየትኛውም ነገር ምስል ለአንተ አታድርግ ብሏል። ከሁለቱ ሶስተኛ ካዘዘው ከቅድም ከነገርኳችሁ ከእባቡ ምስል ውጪ ምንድነው ቅርጽ ውጪ አንድም ቦታ መጽሐፍ ቅዱስ የሚያዘን ቦታ የለም። በተለይ ደግሞ አዲስ ኪዳን ላይ ኦነስት ለመሆን አንድም ቦታ እኔ ምን ብዬ አሁን ምን ማስረጃ ላቅርብ? በሌለ ነገር ላይ ማስረጃ ማቅረብ ማለት በራሱ መሞት ማለት ነው። እኔ እሱ ጎትቶ ያቅርብ፣ እኔ በሌለበት ቦታ አድርግ የሚል ነገር በሌለበት ቦታ አይ ለምሳሌ አሁን የራእይ መጽሐፍ ሰው እንዴት ያነሳል? የራእይ መጽሐፍን ሰው ጠቅሶ የራእይ መጽሐፍን ለቅርጽ ማውጫ አድርጎ ልምሰግደው ራእይ መጽሐፍ ላይ ዮሐንስ ራእይ ስላይ ብሎ የሚናገር ሰው ለኔ እኔ እንትንም አይመስለኝም። በሃይማኖተኝነት ካልታሰርክ በስተቀር በዚህ ውስጥ እንትን አይደለምና እኔ እንደውም ይቅርብኝ እንትኑም ይቅርብኝና ወደ ጥያቄ ብንሄድ ይሻለኛል። ስለሌለ ማለት ምንም ላስረዳ የምችለው ነገር የለም። መጽሐፍ ቅዱሳዊ አይደለም ባጭር ቃል። አሁን እኔ ስጠይቀው ጥያቄና መልስ ላይ እሱ የፈለገውን ነገር ይጠይቅ፣ መለስ የምችለው ነገር ካለ መልስለታለሁ። እኔ ግን የምጠይቃቸው በጣም የተወሰኑ ጥያቄዎች ናቸው። እስቲ ለእነሱ መልስ ካለው እናያለን። ይቀጥል፣ ወደ ጥያቄ ይግባ። አለቀ። እሺ በቃ ምን አስረዳለሁ? ምን አለና ምን መጽሐፍ ቅዱስ በማያውቀው ትምህርት ላይ ምን ብዬ አቀርብላለሁ? ምንም የሌለ ነገር ስለምታደርጉ ማለት። ስለዚህ ቀጥል። እሺ ደቂቃ ስንት ደቂቃ ነው የሚያዝለት ጥያቄና መልስ? እናንተ ስለምታውቁት እሱን የዲቤት ጉዳይ እናንተ 5 ደቂቃ ይበቃል። 5 ደቂቃ። እሺ
እሺ ትልቁ ላይ አድርገኝ ሆኔ ችግር የለውም። 5 ደቂቃ እነሱ ይነጋገሩ። እኔ 10 ደቂቃም 7 ደቂቃ የሚሆን ደስታ የነበረ ምክንያቱም እናንተ 5 ደቂቃ በቃ በቂ ነው። 5 በቂ ነው። የሌለ ትምህርት ላይ ጊዜ አልፈጅም የለም ስለሌለ እኔ ወይ ደቂቃ ልጠቀምና 10 ደቂቃ ልጠቀም። አንተ 5 ደቂቃ ወዳጄ ቀጥል። መዝሙር እየቀጥል የሆነ የትልቁ ያርገኝ። ያው የፈረደበት ሉትራን ሊሳብ ነው ይሳብ ሳቦ ናምጣው ከ33 ጀምሯል። የሌለ ነገር አልጠይቅም። ከ33 ጀምሯል። እሺ ኦሪት ዘዳግም ምዕራፍ 5 ደጋግመህ ስታነሳ ይቻላል። ኦሪት ዘዳግም ምዕራፍ 5 ላይ የተነገረው ስለ ጣዖት ነው ወይስ ስለ ስዕላት ነው የተነገረው? ስለ ስዕላት በአጠቃላይ ምስል በአጠቃላይ ነው። ምስል እሺ በጣም ጥሩ ጠይቀህ እዚህ ላይ ምንም ችግር የለውም። በሰማይ ካለው በታችን በምድርን ካለው ከምድርን በታች ከውሃ ያለው የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታደርግ ይላል። የተቀረጸው ምስል ማለት ነው። ምስል ነው። የተቀረጸው ምስል ማለት ነው። የትኛውም የተቀረጸ ምስል። ኦኬ በጣም ጥሩ እሺ ሙሴ ደግሞ ምስል ቅረጽ ተብሏል አልተባለም? እሱን እኮ ተነጋግረን ጨረሰን። ሁለቱ ጥያቄ ነው። ጥያቄ ነው አለ ብያለሁ። ለእሺ እዚህ ጋር ያለው ምስል የተቀረጸ የተከለከለውና እዛ ጋር የተቀረጸው ምስል የተፈቀደበት ልዩነቱና አንድነቱ ምንድን ነው? ያኛው በእግዚአብሔር መንፈስ በቤተ መቅደስ ውስጥ አገልግሎት ላይ የሚውል ስለሆነ በጣም ጥሩ። ስለዚህ ይሄኛ የተነገረው በእግዚአብሔር መንፈስ ስለሚቀረጹ ምስሎች አይደለም ማለት ነው እንጂ የሰው ስዕል ሳል አልተባለም። ስፔሲፊክ ተደርጎ የሚቀርጸው ነገር ተነግሮት ነው የተቀረጸው። ከዛ ውጭ ግን የጠየቀኝን መልስ ልስጥ። 10 ደቂቃ እኮ ለዚህ ነበረ። ጠይቀኛል መልስ ልስጥ። ጠይቀኛል መልስ ልስጥ። በቃ እኮ እየመለስኩኝ ነው። አታስገድደኝ እንዴ! እየመለስኩኝ ነው። ይኸውልህ ስፔሲፊክ አድርጎ ኪሩቤል ስራ ብሎ እግዚአብሔር ኪሩቤል ዛሬ በቤተ መቅደሶቻቸው ያሉት ኪሩቤሎች አሉ፣ የሰው ምስሎች ናቸው። በየግድግዳው በየቤተ መቅደሱ ያሉት የሰው ምስሎች ናቸው። ዜዶዋ የኪሩቤል ፊት ምን አይነት ፊት ነው የሳለው የቀረጸው? ያው በኢንስትራክሽኑ መሰረት ቀርጾታል። አውጥተን ማንበብ እንችላለን። እየጠየኩ ፊታቸው ምን አይነት ፊት ነው ያልኩ? ምን አይነት ፊት ነው? ምን አይነት መልክ ነው? ምን አይነት ገጽ ነው? የኪሩቤል በቃ ኪሩቤል ብሎ ስፔሲፊክ በሰጠው መልኩ ነው የቀረጸው። ወዳጅ የት አለ? አሳየኝ፣ ስጠኝ ማስረጃ። ፊታቸውን መልካቸውን የት አለ? ምን እንደዚህ አድርግ ያለበትም ያው እኮ እያነበብከው እኮ ነው ያለው። ፊታቸውን ነው የሚለው። ምን አይነት ፊት ነው ያስቀመጠው? በቃ ፊታቸውን ብሎታል። እሱ ባስቀመጠበት መልኩ ኪሩቤል ማለት ክንፍ ያላቸው ናቸው። ፊት ነው የጠየቁ። ስትመለከታቸው አንዴ ዜዶ ፎከስ አድርግ። ፊታቸውን የጠየቁ ምን አይነት ፊት ነው ያስቀመጠው? ፊት ማለት መልክ ገጽ ማለት ነው። ምን አይነት ፊት ምን አይነት መልክ ነው ያስቀመጠው? በቃ ምን እንድነግረኝ ነው የፈለከው? በአረቶ ችግር የለውም። እሺ ወደ ሌላ ጥያቄ ሄድ። ችግር የለውም ዜዶዋ ስላልገባኝ ምን እንድነግረኝ ማለት ነው። በቃ እሱ አርግ የተባለውን ያደረገው። እሺ ድጋሚ ልጠይቅህ። እኔ ላልፍ ነበረ። እሺ ጠይቀኝ ካከል አርግ የተባለውን ያደረገው እኮ አልኩ። እሺ ልጠይቅህ። ፊት ማለት ነው። ፊት ማለት ነው ቅርጽ ነው። በቃ ፊታቸው ነው የእነሱ ፊታቸው መልክ ማለት ነው አይደለ? ገጽ ማለት ነው አይደል? ገጽ ማለት። እሺ ምን አይነት መልክና ገጽ ነው ያስቀመጠው? በኢንስትራክሽን ሰጥቶታል አልኩ። ኢንስትራክሽኑን አውጣውና የት አለ? መልካቸው ምን ይሆን ተብሏል? አሳየኝ። ኢንስትራክሽኑ ያው ሊሸፍናሉ ተብሏል። ፊታቸውን እሱ ስለ ክንፍ ነው የሚያወራው። እኔ ስለ ኪሩቤሉን ፊታቸውን እንዲሸፍን አድርገህ መልካቸውን ስራ ብሏል። ፊት ነው የጠየቅኩህ እኔ። ፊት መልክ ምን አይነት መልክ ምን አይነት ፊት ነው ያልክ የጠየቅኩህ? ካላወኩም በለኝ። በኢንስትራክሽኑ መሰረት ሰርቷቸዋል። እሱን ሄደህ ሙሴን እንጠይቀዋለን አብረን። ሙሴን እንጠይቀዋለን። ምን አይነት ፊት አምጥተህ አገኘሃቸው? ለዚህ የምትሰግድለት ከሆነ ጣዖት ነው። ይሄ ጣዖት ነው። ይሄ ስዕል ጣዖት ነው። የምትሰግድለት ከሆነ ይሄ ስለ ጣዖት ነው የሚነግርህ። ይኸው አሁንም ደግሜ ጥያቄ ነው። የምትሰግድለት ከሆነ ጥያቄ ነው። ዜዶ የጠየቁ ጥያቄ ይሄ ስዕል የሚገልጸው መግለጫው፣ ይሄ ስዕል የሚናገረው መልእክት የሚያስተላልፈው ስለ ጣዖት ነው። ይኸውልህ ኢየሱስ ክርስቶስ የተሰቀለበትን መስቀል አድርገህ አንዴ ስማኛ። ጥያቄ ነው የጠየቁት ጥያቄ አትስገድላቸው በሚለው መሰረት ይኸውልህ ከሰገድክለት ጣዖት ነው።
ይሄ ስዕል የጣዖት መልእክት ነው የሚያስተላልፈው? ከሰገድክለት ጣዖት ነው። እኔ ጠየቅኩ። ይሄ ስዕል የሚያስተላልፈው መልእክት የጣዖት አሁንም መልእክት ደግሜ ነው? እሄዳለሁ። ከሰገድክለት ጣዖት ነው። ስዕል በራሱ ችግር የለውም። ከሰገድክለት ግን ጣዖት ነው። ችግር የለውም። መልስ የለም በሚለው ያዘው ነው። ምንም ስዕል በራሱ ችግር የለውም። ደግሜ እያልኩ ነው። ከሰገድክለት ግን ጣዖት ነው። ልመለስ። ከዚህ ከሉተሪያን ጣዖት ያሳያል። 33 ጀምራ 38 እስኪ ቆይ ደቂቃ የሚዝልን እኮ ዮኒ ነው። ጨርሳል አባቱ ጨርሳል። 38 አልፏል። ጨርሳል። ቆይ ምን 33 ሆኖ 38 ሲሆን እኮ የመሀለኛው ደቂቃ አለ አይደለ? የምትያዝ በመሀል የምትሄድ ጨምርልህ። አንድ ደቂቃ ጨምርልህ። ችግር የለውም። እሺ ጥሩ። ይሄ ጣዖት ነው። ሉተሪያን የሚስሉት ነው። ይሄ ሁሉ ጣዖት ነው። ከሰገዱለት ጣዖት ነው። እኔ ስለ ስግደቱ እኔ ከስግደቱ ጋር አታመልካቸው። እኔ ጥያቄ እሱ አይደለም፣ አታገልግላቸው ተብሏል። ጥያቄ ነው እሱ አይደለም። ሉተራን አይሰግዱም። ከሰገዱለት ጣዖት እያመለኩ ነው። ላሳይ። ይሄንን ለምሳሌ ይሄንን በክርስቶስ ከሐዋርያት መካከል አንድ ስለ ስዕላት ያስተማረ ሰው አለ? ስለ ስዕላትና ስለ ቅርጻ ቅርጽ ያስተማረ አለ? ከሐዋርያቱ ከነ ጳውሎስ ከነ ጴጥሮስ። እሺ እኛ መጽሐፍ ቅዱስ ብቻ አማኝ አይደለንም። መጽሐፍ ቅዱስ ብቻ አማኝ ስላልሆንን የሐዋርያት ተከታዮች፣ የሐዋርያት ተማሪዎች፣ የሐዋርያት ደቀ መዛሙርት ስለ ስዕላት ያስተማሩትን ላሳይ ትቀበላለህ? ቢንጎ አለቀ። በቃ የለም፣ ከሐዋርያት መካከል የለም። አለቀ። እሺ ሁለተኛ ለስዕላት መስገድ፣ ስዕላትን መሳም፣ ለስዕላት የተለየ ቦታ መስጠት በሐዋርያት ዘመን ነበር። ከመሳል ውጭ ስለ መሳል አልተናገርኩም። ከመሳል ውጭ በሐዋርያት ዘመን ነበር። እሺ ስለዚህ አሁንም ልቀጥል። የሐዋርያትን ደቀ መዛሙርት ትምህርት ትፈልጋለህ? እኔ መጽሐፍ ቅዱስ ብቻ አማኝ አይደለሁም። አሁን በቃ የለም አለቀ። እሺ በማርያም ስዕል ፊት መስገድ እና ለእሷ ጸሎት ማድረግ መጽሐፍ ቅዱሳዊ ነው? ስለ ጸሎት ነው ጥያቄ። ስለ መጽሐፍ ቅዱሳዊ ነው ወይ? በቃ ስለ ስዕል እያወራን ነው። ስለ ስዕላት ነው ጥያቄ። ሁሉ እናወራለን። ስለ ስዕላት ነው ጥያቄ። በስዕሏ ፊት መስገድ እና በስዕሏ ፊት መጸለይ መጽሐፍ ቅዱሳዊ ነው? ታሳየኛለህ? ከመጽሐፍ ቅዱስ አንድ ቦታ ስግደት ሁሉ አምልኮ ነው ብለን አናምንም። ከመጽሐፍ ቅዱስ አንድ ቦታ ላይ ታሳየኝ ትችላለህ? ልመልስልህ። አሁንም እኔ መጽሐፍ ቅዱስ ብቻ አማኝ ስላልሆንኩኝ የለም በቃ የለም። እሺ ለምሳሌ የመላእክትን ስዕሎች ትስላላችሁ። የመላእክት ስዕሎች በመጽሐፍ ቅዱስ ላይ እንደዚህ አድርገህ ገብርኤል ለምሳሌ ይሄ አይነት ነው ተብሎ መንፈስ ናቸው አይደለ? በመጀመሪያ ይሄን ኮንፈርም አድርግልኝ። መንፈስ ይሳላል። እንግዲህ ሙሴ ስሏቸዋል ፊታቸውን። መንፈስ ይሳላል። ያው ሙሴ ስሏቸዋል። ሙሴ አልሳለ፣ ሙሴ ቀረጸ። ምንድን ነው የቀረጸው? እግዚአብሔር በነገረው መሰረት ነው ቅርጽ ያደረገው። እሺ ቆይ ገብርኤልን ሚካኤልን የት አይተህ ነው የሳልከው? ሚካኤልን ምን አልከኝ? የት አይተህ ነው የሳልከው? የሚካኤልን ስዕል የምትሰግድለት የት አይተህ ስዕል ሆነው? ኦኬ ሲጀመር መላእክት በመጽሐፍ ቅዱስ መላእክት ሲገለጡ በደንብ መጽሐፍ ቅዱስ አስቀምጦልናል። ስለዚህ ያንን ምሳሌ አድርገን ያንን እናስቀምጣለን። በቃ የለም። እሺ በገብርኤል ስዕል ፊት በገብርኤል ስዕል ፊት መስገድና መጸለይ ወደ ገብርኤል መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ነው። እሺ አንድ በስዕል ፊት የሰገደና ጸሎት ያቀረበ ሰው ልታሳየኝ ትችላለህ? እሱን እኮ የነገርኩ ነው። ዜዶዋ አየህ፣ መጽሐፍ ቅዱሳዊ ነው ስል ልታሳየኝ ትችላለህ ወይ? መጽሐፍ ቅዱሳዊ ከሆነ ትምህርት ነው የምናወራው። ትምህርቱን ላሳይህ። አንድ ሰው አሳየኝ። ትምህርቱን ላሳይህ ሆይ አንድ ሰው ይኸውልህ ወደ ገብርኤል ሁለት ደቂቃ ይበቃኛል ብዬ ነበረ። within 2
አንተ ወደ ማርያም ስዕል ስትጸልይ መንፈስ ቅዱስ እንዴት እንደምትጸልይ ስለማታውቀው መንፈስ ቅዱስ ይመጣና ለማርያም ስዕል ምን ብለህ እንድትጸልይ ይረዳሃል ማለት ነው፣ ይነግርሃል ማለት ነው። አንተ አልክ እሱን እኔ ስጸልይ መቼ እንደዛው ነው አልኩ። ኦኬ፣ ስለዚህ ወደ እሷ ስትጸልይ መንፈስ ቅዱስ ይረዳሃል። ልንገር እንደዛ ከሆነ አሁንም በደንብ ስማኝ። እኛ ቅዱሳት ስዕላት ነገረ እግዚአብሔርን ይተርካሉ፣ የእግዚአብሔርን ነገር ያስተምራሉ። ስዕላቱ ሁሉ ቅዱሳን ሁሉ የሚመሩት ወደ ክርስቶስ ነው። ስለዚህ ስዕላቱ ፊት ስንቆም ወደ ክርስቶስ የሚመሩን ትምህርቶች ያዙ ናቸው። ስለዚህ በስዕላቱ ፊት ስንቆም ጠየቅኩ፣ መንፈስ ቅዱስ ይረዳሃል ወይ ነው ያልኩት። መንፈስ ቅዱስ ወደ ስዕሉ እንድትጸልይ መንፈስ ቅዱስ ይረዳሃል ወይ? ምን ብለህ እንድትጸልይ ይረዳሃል? መንፈሳዊ ነገሮቻችን ሁሉ በመንፈስ ቅዱስ የሚመሩ ናቸው። በቃ እሺ፣ የመጨረሻ ጥያቄ የስላሴ ስዕል አላችሁ። የስላሴ ስዕል ወልድ በስጋ ተገልጧል። እውነት ነው። ኦኬ፣ እነዛ 3 ሽማግሌዎች ወልድን የሚጨምር ስዕል ነው። እሺ፣ በጣም ጥሩ። ስለዚህ የስላሴን ስዕል እንደዛ የመሳልንበትን ምክንያት ላስረዳ። የስላሴን ስዕል በገጸ አረጋዊ የሳልንበት ምክንያት የእግዚአብሔርን አባትነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ጠባቂነት፣ የእግዚአብሔርን ለእኛ ያለውን አባትነቱን ለመግለጽ በአረጋዊ አንድም ደግሞ በዘመናቱ የሸመገለ የሚለውን ያንን ይዘን ያንን ለመስበክ ያንን ለማስተማር በዘመናቱ የነበረውን ለማስተማር በገጸ አረጋዊ እንስላለን። ያ ስላሴ ነው እያልን አይደለም። እኛ የስላሴን አንድነትና ሶስትነት ፍጹም የአካል ልዩነት እንዳለ አብ ወልድ እንዳልሆነ ወልድ አብ እንዳልሆነ መንፈስ ቅዱስ አብ እንዳልሆነ የአካል ሶስትነት እንዳለ ማሳየት በ3 ገጸ አረጋዊ እንስላለን። ስላሴ ለማታውቃቸው ለሶስቱ ግን ትሰግዳለህ። የማላውቀውን አምላክ ይሰገድለታል። የስላሴ ስዕል ይሰገድለታል። በጣም ጥሩ ይሰገድለታል። ለስዕሉ ባለቤት ለእግዚአብሔር እንሰግዳለን። አምልኮ ስግደት እናቀርባለን። ለስዕሉ ይሰገዳል። ለስዕሉ ባለቤት በስዕሉ ፊት አትሰግድም። ለስዕሉ ባለቤት በማርያም ስዕል ፊት ያልሰገደ ከህይወት መዝገብ አይጠፋም ማለት። እሺ፣ እሱን ደግሞ ላብራራለህ። ያሬድዬ አብራራው። መልካም ጊዜ። ይቅርልህ። መልካም እናጠቃለን። ዮኒ ይበቃል። ይሄን ያህል ከተደበደብክ እኔ እንግዲህ ድብደባ አልነበረ። በፍቅር አይሆንም። ዜዶ ችግር የለውም። ሌላው ንግግሩ እኮ አስፈላጊ። ያሬዶ በጣም የምንዋደድ ሰዎች ነን። ለእኔና እቺ ቅባታችን እንወዳታለን። በጣም ነው በወደው እኔ በማር የተለወሰች ላስላሷ ደስ ይለኛል እናንተ ቤት። ስለዚህ እሱ ይቅር እና አሁን ደግሞ ያሬድዬ ጌታ ኢየሱስ ይባርክ ወንድም። ቆይ ያሬድ የሚጠይቅ እንጂ አሁን ማጠቃለያ ጨረሰ እኮ እሱ ጠይቁ። ማጠቃለያ እሺ፣ 5 ደቂቃ ይሰጠንና እሺ፣ ትልቁ ላይ አድርገኝ ኔ ፕሊስ። እሺ፣ እግዚአብሔር ይስጥልን። ጥሩ ውይይት ነበረን። ለእኔ ድብደባ ነው ብዬ አላስብም። ምክንያቱም የመሸነፍ የማሸነፍ ጉዳይ ሳይሆን ትምህርት ነው የተገለጠው። እኔ ዜዶን አልደበደብኩትም፣ ትምህርቴን የነገርኩት። ሆፕፉሊ እሱን በዛ ይረዳዋል ብዬ አስባለሁ። ለማንኛውም ግን ልመለስ። እንግዲህ ዛሬ ከዜዶ ጋር እንዳወራ ነው እንዳያችሁት ስዕላት ጣዖት ናቸው ብሏል። ስለዚህ ለምሳሌ ይህን ስዕል እኛ ስናስቀምጥ ዮሐንስ ወንጌልን እየሰበክን ነው። ዮሐንስ ወንጌል ምዕራፍ 19 ሙሉን የያዘ ሀሳብ ነው ይህ ስዕል። ኦኬ፣ ይህ ስዕል እዚህ ጋር እንደምታዩት የራስ ቅል ታያላችሁ። በራስ ቅል በጎልጎታ ጌታ እንደሰቀሉት ለማሳየት ነው። መስቀሉ አለ፣ ጎኑን ሲወጋ አለ፣ እነ ዮሐንስ አሉ፣ እመቤታችን አለች። ይሄ ደግሞ ሲጨልም አለ። ስለዚህ አንድ ሰው ይሄን አይቶ ክርስቲያን የሆነ ሰው መጽሐፍ ቅዱስ አውቃለሁ የሚል ሰው ይሄን አይቶ መቼም ጣዖት አያመልክም። ይሄን አይቶ ነገረ ክርስቶስ ሕማሙ፣ ግርፋቱ፣ ስለሱ ቤዛ መሆኑ ይረዳል። ለምሳሌ ማንበብ መጻፍ የማይችል ሰው ወደኛ ቤተክርስቲያን ቢመጣ ስዕላቱን አይቶ መንፈሳዊ መልእክት መጽሐፍ ቅዱስን ይማራል። ወደ እነ ዜዶ ቸርች ቢመጣ ድንጋይ ነው የሚያው፣ ቆርቆሮ ነው የሚያው፣ ሚስማር ኮፍያ ሚስማር ነው የሚያው። ኦኬ፣ ወይ የአዳራሽ ላይት ነው የሚያው፣ ወይ ጋዝ ነው የሚያው፣ ጋዝ ላይት ነው የሚያው። ኦኬ፣ ወደኛ ቤተ መቅደስ ሲመጣ ግን በስዕላት ዙሪያ ይደረጋሉ። ለምን? ስዕላቱ ራሳቸው ምን ስለሆኑ መጽሐፍ ቅዱስን የሚያስተምሩ። ኦኬ፣ የእግዚአብሔርን ቃል እኛ ስናስተምር ማንበብ የሚችለው መረዳት የሚችለው በስብከት በትምህርት ይረዳል። ማጽፍ ማንበብ የሚችለው እየጻፈ እየተማረ ይወስዳል። ማንበብ የማይችሉ ሰዎች የተለያየ ምክንያት ማንበብ የማይችሉ ሰዎች በስዕላት ይማራሉ። ስለዚህ ስዕላትን እኛ በቤተ መቅደስ የምንስለው በቤታችን ስዕላትን የምንጠቀመው ለትምህርት ለጸሎት እንጠቀመው። ለምሳሌ በዚህ ስዕል ፊት ቆሜ ስጸልይ የክርስቶስ ሕማም የክርስቶስ ቤዛነት ስለኔ የተገረፈው ግርፋት ስለኔ የተሰቀለው መሰቀል ትዝ ይለኛል።
ይሄን እያሰብኩኝ ለክርስቶስ ለአምላኬ በእንባ እጸልያለሁ። ሕማሙን እያሰብኩ አምላኬን አመሰግናለሁ ስላደረገልኝ ቤዛነት። እነ ዜዶ ቸርች ይሄ መስቀል አለ ክርስቶስ በዚህ አይነት መስቀል ተሰቀለ የሚል ትምህርትም ማስረጃም የላቸውም፣ ግን ይሄን መስቀል ይሰቅላሉ። ኦኬ ይሄን መስቀል በቤታቸው በየአዳራሾቻቸው ያደርጋሉ፣ በአንገቶቻቸው የሚያደርጉ አሉ። ኦኬ ቅዱስ እኛ ስናስቀምጠው እኛ ስንስለው ጣዖት የሚሆንበት ምክንያት በጣም የሚገርም ነው። ስለዚህ ስዕላት ሲጀመር መጽሐፍ ቅዱሳዊ ናቸው። ምክንያቱም እግዚአብሔር ለሙሴ አርግ ብሎ የእግዚአብሔር ክብር መገለጫ የሆኑትን ነገሮች በመሳል በመቅረጽ መቅረጽ ማለት መሳል ማለት ነው በነገራችን ላይ። ምክንያቱም አንድ ሰው እየቀረጸ ሲመጣ ስዕል መልክ ነው የሚያስቀምጠው፣ ገጽ ነው የሚያስቀምጠው። ስለዚህ ይህን እንድትረዱ እንፈልጋለን። በጥንቷ ቤተክርስቲያን ስዕላትን መሳል የሐዋርያቱ ደቀ መዛሙርት ይሄን ነገር በደንብ አስተምረናል። ቅዱስ ጳውሎስም ክርስቶስ በፊታቸው ሆኖ እንደተሳለ ይላል። ይህን ነገር ስናይ አይኔን ጨፍኜን የክርስቶስን ነገር በህሊና የሳሰብ እኮ ስዕል ነው ምስለው ቃል ይሄ እኳ መቼም እንካካድ ለውይይት ተብሎ እንዲሁ በቃ እርስ በርስ እንካካድ ካልተባለ በስተቀር አንድ ሰው በህሊና በመንፈስ ቅዱስ ሆኖ እኮ የክርስቶስን ነገር ሲያስብ እኮ እየሳለው እኮ ነው። ህማሙን እየሳለው፣ ግርፋቱን፣ ስቅላቱን ሁሉ እየሳለው እኮ ነው። በህሊናው እኮ ስዕል ነው እኮ የሚሳለው። እኛ ራሱ እኮ የእግዚአብሔር ስዕሎች ነን። ባይዘው እንዴ እኛ ራሳችን እኮ እግዚአብሔር የሳለን ነው እኮ እግዚአብሔር የፈጠረን የእግዚአብሔርን ፍጥረት ድንቅ እጹብ መሆናችን እኮ የምናስረዳን እኛ ራሱ ስዕልን ራሱ እግዚአብሔር እንዲህ ስሎ የፈቀደ ነው። ስለዚህ ስዕላት መንፈሳዊ ዓላማ አላቸው፣ ትምህርት ይሰጣሉ። በፊታቸው ጸሎት እናደርጋለን። ለቅዱሳን ደግሞ የአክብሮት ስግደት እንሰግዳለን። የአክብሮት ስግደት ማለት ነው ለስዕሉ ባለቤት፣ ለቀለሙ አይደለም፣ ለተሳለው አይደለም፣ ለስዕሉ ግን ባለቤት፣ ስዕሉ ለወከለው ወካይ ለሆነው ክብራችን እንሰጣለን። የስላሴ ደግሞ ተነስቷል። የስላሴን በተመለከተ ደግሞ ጥቂት ነገር ልናገር። የስላሴን ስናይ ቅድም ዜዶ 3 ሽማግሌዎች ብሎ ላላግጥበት የሞከረው ነው። ይሁን ችግር የለውም። እዚህ ጋር እንደምታዩት ይሄ የስላሴ ነው። የስላሴን ይኸው እዚህ ጋር 4 እንስሳት አሉ። የጥጃ አለ፣ ራዕየ ዮሐንስ ላይ እንዳነበብነው አንበሳ አለ፣ ንስር አለ፣ እዚህ ጋር ሰው አለ፣ 24ቱ ካህናተ ሰማይ አሉ። ስላሴ ደግሞ በዙፋን ላይ እናያለን። ኦኬ ስላሴ ይሄ ስላሴ ነው እያልን አይደለም። ምን እያለ ነው? የአብ የወልድ አሁን እዚህ ጋር አብ ይሄ ነው ወልድ ይሄ ነው አይልም። አይታችሁ ከሆነ መልካቸው አንድ አይነት ነው። ኦኬ ምክንያቱም አብ የኖረበት ዘመን ላይ ወልድም ነበርና መንፈስ ቅዱስም እኩል ሆኖ ይኖር ነበርና አብ ፍጹም አካል ፍጹም ገጽ፣ ወልድ ፍጹም አካል ፍጹም ገጽ፣ መንፈስ ቅዱስ ፍጹም አካል ፍጹም ገጽ፣ በአካል ሶስት እንደው ለማሳየት የአካል ሶስትነትን ለማሳየት በዚህ መልክ እናስቀምጣለን። በዘመናት የሸመገለውን እግዚአብሔርን የአልፋና ኦሜጋውን ለማሳየት በገጽ አረጋዊ እናስቀምጣለን። ምክንያቱም ገጽ አረጋዊ ምንን ስለሚያሳይ አንድን አዛውንት እድሜ ረጅም እንደሆነ ያሳያል። በዛ መልክም እኛ የእግዚአብሔርን ቅድመ ዓለም መኖሩን በዘመናት ሁሉ የሸመገለ የዘመናት ባለቤት መሆኑን ለማሳየት አባትነቱን ጠባቂነቱን ለማሳየት በዚህ መልኩ መጽሐፍ ቅዱሳዊ ትምህርታችንን በስዕል መልክ እናስቀምጣለን። ስለዚህ አብ ወልድ መንፈስ ቅዱስ የቱ ነው አብ አትሉኝ። ምክንያቱም አንዱ ኖሮ አንዱ በኋላ የተገኘም ስላልሆነ ስለዚህ የእግዚአብሔር ሰዓት በዛ እሺ ብታስቆመኝ አሪፍ ነበረ። ይቅርታ ከሄድኩኝ ከፍ አድርጎኝ። በትልቁ ነው ማድረግ ያባ። እሺ ወንድሜ ተባረክ ይሁንዬ። እሺ እንግዲህ ያሬድ ይሄንን ሀሳብ አንስተዋል። አንድ ሉተራዊ አሁን ዛሬ ቢመጣ አንድ እንትን ይሄንን እንደ ማስተማሪያ የልጆች ማስተማሪያ የህፃናት ልጆች ማስተማሪያ ይኸው children book of illustrated with Lutheran icons ነው የሚለው ማለት ለልጆች ማስተማሪያ። ለምሳሌ እንደዚህ ኢየሱስ ክርስቶስ ተጠመቀ፣ እንደዚህ ሆነ፣ ኢየሱስ ክርስቶስ ሊገረዝ ሄደ፣ እንደዚህ አይነት ነገሮችን ለማድረግ ሊያስተምሩበት ይችላሉ። ከዚህ ውጭ ግን በኢትዮጵያ ቤተክርስቲያን እንደሚታየው ሰዎች እነዚህን ስለው ሉተራን እነዚህን ስለው በእነሱ ፊት ሻማ እያበሩ የሚሰግዱላቸው ወደ እነሱ የሚጸልዩባቸው ካለ ያሬድ ማቅረብ ይችል ነበረ። ኦንሊ ቲንግ ያወራው ምንድነው? አይ እንደዚህ ያደርጋሉ ማስተማሪያነት ይጠቀማሉ ብሎ ነው።
የህፃናት መጽሐፍ ላይ እንኳን እነሱ ጋር አይደለም እኛም ቤተክርስቲያን ውስጥ አንዳንድ ጊዜ የህፃናት ትምህርት የሚሳልባቸው ነገሮች ላይ ግድግዳ ላይ የሚሰቀሉ ነገሮች ላይ ኢየሱስ ክርስቶስ እንደዚህ ያለ በመስቀል ላይ እንደዚህ ተሰቀለ ምናምን የሚሉትን ነገሮች ለህፃናት ስዕል እናውላቸዋለን። ሰዎች እንዲማሩበት ሊደረግ ይችላሉ። ችግሩ ያለው ግን አሁንም ያሬድ መንካት ያልፈለገው ላይ መስገድ ወደ እነዚህ ወደማይሰሙ አሁን ይህንን ወደዚህ እንዴት ሰው ወደዚህ ይጸልያል እንዴ? ይሄ እኮ መጽሐፍ ቅዱሳዊ አይደለም። ወደዚህ ስዕል ሰው እንዴት ይጸልያል? ትልቁ ችግርም እኮ ያለው እዚህ ጋር ነው። ከኛ ጋር ማያግባባውም ይሄ ነው። አንደኛ። ሁለተኛ አሁን ያነሳው የገላትያ መጽሐፍ ምዕራፍ 3 አለ። ያሬድዬ እንደ ቤተ ክርስቲያን አገልጋይ ይህንን በጣም ማወቅ ነበረብህ ብዬ አስባለሁ። እንደዚህ ነው የሚለው መጽሐፉ። እንደዚህ ነው የሚለው የማታስተውሉ የገላትያ ሰዎች ሆይ፣ የገላትያ መጽሐፍ ምዕራፍ 3 ቁጥር 1 በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። በዓይኖቻችሁ ፊት በእናንተ ውስጥ በውስጣችሁ ክርስቶስ የሚሳለው በሰው ውስጥ ነው። ክርስቶስ በስዕል ተስሎ ሁሌ የምናየው አይደለም። አንደኛ ማንም ስዕሉን የነገረንም አንድ ሙስሊም የሆነ ቦታ ላይ ቁጭ ብሎ የሚስለው ለገበያ የሚያቀርበው መርካቶ የሚሸጥ አንድ ስዕል ጌታ ኢየሱስን ይወክልልኛል ብዬ በፍጹም አልሰግድም። እኔ በፍጹም እግዚአብሔር የሚሰገድለት ቅድም ብያቸዋለሁ። ዮሐንስ ወንጌል ምዕራፍ 4 ላይ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል፣ እርሱም አሁን ሆኗል። ስለዚህ ሰዎች የሚሰግዱት ለማን ነው? ለእግዚአብሔር ነው። በምንድን ነው የሚሰግዱት? በእውነትና በመንፈስ ነው ለእግዚአብሔር የሚሰገደው። ለስዕል መስገድ መጽሐፍ ቅዱሳዊ አይደለም። ይሄንን ተመልከቱ። ይሄ ሰው ደሜ ነው። ከዚህ የሄደ አካባቢ ሶሪ አይ ነው የሰው ርዕስ ለምን ታነሳለህ? ዋይ ምን አደረኩኝ? ትምህርት ላይ ፎከስ አለ። ምን ወደ ፐርሰናል ሰዎች እኮ ስዕል እኮ ላሳይ እኮ ነው። የተለያዩ ስዕሎች የማርያም ስዕል የተለያየ መሆኑን ላሳይ እኮ ነው። በተለያየ ጊዜ የያዛቸውን ስዕሎች መተው እችላለሁ። እዚህ ጋር አድርጌ ማውራት እችላለሁ። ለምሳሌ ኦኬ የኢትዮጵያ ቤተክርስቲያን ተከታይ የሆኑ ሰዎች ወንድማችንን ደሜንም ጨምሮ ቢሆን ምንድነው የሚያደርጉ? ለምሳሌ የተለያየ የማርያም ስዕል ተብሎ የተለያዩ ስዕላት ለምሳሌ ማርያም ነች ይባላል፣ ግን 17 20 50 አይነት ስዕላቶች አሉ ማለት ነው። ለነሱ ስዕላት ሁሉ የተለያዩ ስዕላት በተለያዩ ሰዎች የተሳሉ የተለያዩ ስዕላትን በጭንቅላታቸው የተሸከሙ ምን ያደርጋሉ? ለነሱ ለሚሸከሟቸው ይሰግዱላቸዋል። መጽሐፍ ቅዱስ ምን ይላል? የሚሸከሟቸውን ያመልኳቸዋል ይላል። ለማይሰማ ጆሮን የሰራ እያለ ጆሮ ለማይሰማ ይሰግዳሉ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይሄ ሊትራሊ አጌንስት ባይብሊካል የሆነ ነገር ነው። ሶስተኛ ነገር ላንሳ። ያሬዶ የመለሳቸውን ቅድም ላንሳና ለጨረሰ። ያሬድ የጠየኳቸውን 4 ጥያቄዎች ከሐዋርያት አንድ ሐዋርያ አቅርብልኝ፣ ከሐዋርያት መካከል አንድ አቅርብልኝ ስለ ስዕል ያስተማረ ብዬ ስለው መጽሐፍ ቅዱሳዊ አይደለም ብሏል። አንድ ሁለተኛ እሱ ብቻ አይደለም፣ የሳለ ብቻ አይደለም፣ ወደ እነዚህ ስዕሎች ኢቭን የጸለየ ያለ ወይ? የለም፣ እኛ መጽሐፍ ቅዱስ ብቻ አይደለንም ብሏል። አንድም 5 ጥያቄ ጠይቄዋለሁ። ከ5ቱ ጥያቄ አንድ እንኳን አዎ እዚህ ቦታ ላይ መጽሐፍ ቅዱሳዊ ነው ብሎ የመለሰው ነገር የለም። ለምን? ቅድም ብያቸው እኔ አሁንም ቢሆን ኢቭን አሁን ስናገር ራሱ የሚቸግረኝ ምንድነው ካላችሁኝ ማስረጃ በሌለው ለምሳሌ አንድ የሆነ ቦታ አንድ ቃል ቢኖር እሱን አንስቼ ይሄ እኮ የሚለው እኮ እንደዚህ ነው። ለምሳሌ አሁን ይሄንን የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ይላል። አሁን ይሄ ስዕል ነው ቢለኝ አይደለም ያሬድዬ ኢየሱስ ክርስቶስ በዓይናችሁ ፊት ነው የሚለው ብዬ ስለዚህ ቃል ላወራ እችላለሁ። በሌለ መጽሐፍ ቅዱስ ክፍል ላይ ግን ምንም አይነት ትምህርት መስራት ምንም አይነት መልስ መስጠት አይቻልም። ስለዚህ አንድም እሱ እንደተናገረው መጽሐፍ ቅዱሳዊ አይደለም። 5 ጥያቄ ተጠይቆ አንዱን መጽሐፍ ቅዱሳዊ ብሎ አልመለሰም። ቴንኪዩ። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። መዳን በክርስቶስ በኢየሱስ ብቻ ነው፣ እርሱም በማመን ነው። ቴንኪዩ። እሺ ቴንኪዩ። ፎሎ አፕ ኩዌሽኖች ካሉ ጥሩ ነው ብዬ አስባለሁ። ካልሆነ ደግሞ ሌላ ርዕስም ካለ የሚወያይ ሰው ካለ ጥያቄ መቀበልም እችላለሁ። ጥያቄ የሚቀበል ከሆነ እሱም፣ ካልሆነ ደግሞ ሌላ ርዕስ ማንሳት እንችላለን። ካላችሁ ማውራት ትችላላችሁ፣ ችግር የለውም። እሺ ስለዚህ ፎሎ አፕ ኩዌሽን ላቅርብልህ ዜዶ። በቃ ምን ያሬድ እንዴት ነው ህይወት እንዴት ነው ብለን ብንሻል እኔ ምን ቅድም እኮ ምንም ስላልመለስክልኝ እኔ ያው የምጠይቅህም ነገር የለኝም። ምን ቢኖረኝ ትቀበለኛለህ?
ጠይቅ። ምን እኔ እኮ አሁን ምን መሰለህ እኮ ምንም ኦነስት ለመሆን እኔ በስዕል ጉዳይ በጣም የወደቀ ትምህርት ነው ብዬ ነው የማምነው እና ምንም አይነት በእሱ ላይ እንትን የማደርገው ነገር የለም። እሺ ልጠይቅህና አንድ ሁለት ጥያቄ ጨርሳለሁ። እኔ የሆነ አንዴ ትልቁ ላይ አድርገኝ አልቋል። ግን እሺ ደስ ይበልህ ያሬድ። ዛሬ ስለሆነ ከብዙ ጊዜ በኋላ የተገናኘ ነው። ካልፈለግ መቅረት ይችላል። አላስከፋም። ኖ መቅረት ይችላል ካልፈለግ ልቶ አይ ብትነጋገሩ ደስ ይለናል። እኛም ገባ ሌላ ጊዜም ስትገናኙ የርዕስ አይ ቲንክ የምትነጋገሩበት ይሆናል ብዬ አላስብም።